On the immigration front, temporary protected status for people from Ethiopia revoked by the Trump administration. The attorney for detained University of Maryland Baltimore pharmacy professor Berhanu Kubrat says he should not have been arrested in the first place. His lawyers argued he should be granted bond. የቴምፖራሪ ፕሮቴክትድ ስታተስ ያላቸው ብቻ ያላቸው ሰዎች ከሆኑ አሁን ወደ ዲፖርቴሽን ፕሮሲዲንግ የመግባት ፖሲቢሊቲያቸው በጣም ከፍተኛ ነው። እንደ ትልቅ ፖዚቲቭ ሳይን ታይቶ ብዙ ሰው ጉድ ኒውስ እያለ ሲያሰራጨው ተመልክተናልና በቀን ቢያንስ ከ1500 እስከ 2000 ሰው ይታሰራል። እዚህ ሀገር ህይወታችንን ኮምፕሊኬትድ የሚያደርግ ነገሮች ውስጥ እንገባለን። በዓለም ላይ ያሉት ከሀገሮች ከግማሽ በላይ የሚሆነው አይዘር ትራቭል ባን አለበት ኦር ፖዝ አለበት። ህይወት የምትገፋን ሁኔታ ለአሜሪካ መተናል፣ ከሀገር ወተናል። ላይ ከ2 ዓመት ከ3 ዓመት በፊት እንደ አይነት ኬዞች ሲመጡ በቀላሉ ነበር ግሪን ካርድ የምናስገኝላቸው። ባለፉት 2 ዓመታት መጥተው አሳይለም ያመለከቱ ሰዎች በኤርፖርት ትራቭል ሲያደርጉ በአብዛኛው ታስረዋል። በቴምፖራሪ ፕሮቴክትድ ስታተስ ውስጥ የነበሩ ካንስል የተደረገባቸውን ሰዎች ሙሉ በሙሉ ከዚህ ሀገር ለማስወጣት 27 ዓመት ይፈጃል። በ4 ዓመት የትራምፕ አድሚኒስትሬሽን ውስጥ እስከ 4 ሚሊዮን የውጭ ሀገር ዜጎች ግሪን ካርድ ላይ ያገኙ ይችላሉ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ይሄ እንደምታውቁት ወራዊ ዝግጅታችን ነው ከጠበቃ ሳምንት ጋር። የትራምፕ አድሚኒስትሬሽን ከመጣ ጀምሮ በየወሩ እየተገናኘን አዳዲስ ህጎችን የወጡ የተሻሩ አፕዴት የምናደርግበት ነው። ዛሬም ወራዊ ዝግጅታችንን ጠብቀን ተገኝተናል። ከእናንተ የሚጠበቀው ላይክ በማድረግ ለሚመለከታቸው ብላችሁ ለምታስቡት ሼር በማድረግ እንዲሁም ለቤታችን አዲስ የሆናችሁ ወይም ደግሞ አዲስ ሳትሆኑ ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ በማድረግ አብራችሁን መቆየት ነው። እስከ መጨረሻ አብራችሁን እንድትሆኑ በድጋሚ ጋብዛለሁኝ። ጠበቃ ሳምንት በወራዊ ዝግጅታችን ስለተገናኘን በጣም ደስ ብሎኛል። እንዴት ከርመሃል አንተስ? አመሰግናለሁ ኪዲ፣ በጣም ደህና ነኝ። እንዴት ናችሁ እናንተስ? ተመልካቾችሽ እና ተከታታዮችሽ እንዴት ናችሁ? ያን ማለት ፈልጋለሁኝ። ትንሽ ቢዚ ወር ነው ያሳለፍነው። በጣም ብዙ የአሳይለም ኢንተርቪዎች ነበሩን የተለያዩ ስቴቶች ውስጥ ወደ ኒውዮርክ፣ ወደ ቨርጂኒያ አካባቢ፣ እዚሁ አከኛ አካባቢ እና ትንሽ ስንሯሯጥ ነው ባለፈው 1 ወር የቆየ ነው። እንግዲህ በፕሮግራማችን ተገናኝተናል። ያው እንደምታውቂው ለተመልካቾችሽ አስፈላጊ ናቸው ብለን የምናስባቸውን ዋና ዋና ነጥቦች ይዘን መተናል። የሰሟቸውን በተለያየ ኒውስ ላይ የሰሟቸው ወይም ደግሞ ሌሎች ሰዎች የሚያጋሩትን የሰሟቸውን እነሱን እያለፍን ግን አልተሰሙም ግን የህዝቡ አቴንሽን ያስፈልጋል የምንላቸውን እነሱ ላይ ለመነጋገር እንፈልጋለን። ከዛ በተጨማሪ ብን የተነሱም ቢሆን እና ኒውስ ላይ የነበሩ ቢሆንም ግን ወደኛ ወደ ኢትዮጵያ ስናመጣው ወደ ኢትዮጵያውያንና ኤርትራውያን ይነካል ወይስ አይነካም፣ ምን ማድረግ አለብን የሚሉትን አንድ 10 ነጥቦች ለዛሬ ይዤ መጥቻለሁኝ። ስለጋበሽኝ አመሰግናለሁ። በጣም እናመሰግናለን። ዜናው ከዚህ በፊት ትራምፕ ወደ ስልጣን በመጣ ሰዓት እጅግ በጣም የተጋነነ በየቀኑ በዜና የሚያስፈራሩ ነገሮችን ማየት የተለመደ ነበረ። የሆነ ጊዜ ግን አንተ አፕዴት እንዳደረግከን እስከ ዛሬ ድረስ በፊት ለፊት ስናደርገው ኖረናል። አሁን ግን በጸጥታ ስራችን እንሰራለን ሲሉ እንደተደመጡ ሰምተን ነበረ። ያንን እያደረጉ ይመስላል። ብዙ ዜና አይሰማም። ነገር ግን አንዳንዴ በአጋጣሚ የሚወጡ ወይም በተቃራኒ የፖለቲካ አመለካከት ባላቸው በምናየው ሰዓት ነገሩ ዝም ያለ የተደበቀ ቢመስልም ውስጥ ለውስጥ ግን ብዙ ስጋቶች እንዳሉና ብዙ ስደተኞች እያለቀሱ እንዳሉ ባለቤቶቹ ወይም ከቤተሰብ ከዛ አካባቢ አንዳንድ ቪዲዮችን እየተመለከትን ነበረ። ስለዚህ ቲፒኤስን ጨምሮ ምን አዲስ ነገር አለ? እንዳልከው የኛን ኮሚኒቲ የሚመለከት እናንተ ጋራ ሲመጣ ዴስካችሁ ላይ ሲመጣ ትክክለኛው ስራና ዜና ላይ ደግሞ አንዳንዴ አሸባሪ የሚመስሉ ነገሮች ሰውን ጋር ደርሰው የሚያስደነግጡ ነገር ግን ደግሞ የተጋነኑ አሉ። አንዳንድ ደግሞ ብዙ ያልተነገረላቸው ለሰዎች አደገኛ የሆኑ ዜናዎችን ተመልክተናል። እንዲህ አይነት ዝግጅት የሚያስፈልገው ለዛ ነው ብዬ አምናለሁ። እንግዲህ ላይክ እያደረጋችሁ አብራችሁን ቆዩ። ጠበቃ ሳምንት በየወሩ ስለምትመጣ በየወሩ ደግሞ ቢያንስ 6,000 7,000 አዳዲስ ቤተሰብ ይቀላቀለናል። ራስህን በማስተዋወቅ ብንጀምር ደስ ይለኛል። አመሰግናለሁ ኪዲ። አሳምን እባላለሁኝ። የህግ አማካሪና ጠበቃ ነኝ። ኒውዮርክ ስቴት በ2015 ሜሪላንድ ስቴት በ2025 ነው ላይሰንስድ የሆንኩት።
ከላለፉት 11 ዓመታት በላይ 12 ዓመታት አካባቢ በኢሚግሬሽን እና ናሽናሊቲ ህጎች ላይ በአብዛኛው እዛ ላይ ፕራክቲስ ሳደርግ ነው የቆየሁት። ወገኖችን ስረዳን የቆየሁት በሁሉም የአሜሪካ ስቴቶች ሊባል በሚችል መልኩ ክላንቶች አሉን፣ እነሱን እየረዳን ያለ ነው። ከዛ በተጨማሪም በሜሪላንድ እና ኒውዮርክ አካባቢ የመኪና አደጋ ጉዳዮችን ከኢንሹራንስ ጋር ያሉ ስራዎችን የምንሰራለን። እንግዲህ በአብዛኛው እዚህ የምንመጣው የኢሚግሬሽን ጉዳዮች ይዘን ስለመጣን ኢሚግሬሽን ብቻ የምንሰራ የሚመስላቸው ሰዎች አሉ። ግን እንደዛ አይነት ነገሮችም እንደምንሰራ ነን ፕሮፊት አካባቢ እንሰራለን። ቤተክርስቲያኖችን ሁሉም ቤተክርስቲያኖችን በኦርቶዶክስም በፕሮቴስታንት ቤተክርስቲያኖችም ያሉትን ሰዎች አድቫይዝ እናደርጋለን። ይሄን ነው እየሰራን ያለ ነው። ግን ዋና ሜጀር ስራችን የኢሚግሬሽን ጉዳይ ነው። ያን ነው ልናገር የምፈልገው። ኪዲ መልካም፣ እናመሰግናለን። በቤተ ክርስቲያናቶች ብቻም ሳይሆን በሙስሊም ወገኖቻችንም አካባቢ አንዳንዴ የሙስሊም ወገኖቻችን ቅሬታ ያሳያሉ። ኮመንት በደንብ ስለማጽፉ ነው በነገራችን ላይ እና ሁሉንም ሃይማኖት ያጠቃለለ አገልግሎት ይሰጣል። በዛም እኔ ምስክር ነኝ። ተመልካቾቻችን የጠበቃ አሳምነን ምንም አይነት አገልግሎት የምትፈልጉ ከታች ኮመንት ሴክሽን ላይ ፔንድ እናደርግላችኋለን። በፍጥነት ምላሽ ይሰጣችኋል። እናንተም የምትፈልጉትን ከመደወላችሁ በፊት በደንብ ጽፋችሁ የምትጠይቁትን ጥያቄ ተዘጋጅታችሁ ቢሆን ለሁለታችሁ ጥሩ ይሆናል ለማለት ፈልጋለሁ። እንግዲህ መግቢያችን ላይ እንደተናገርነው አዳዲስ ነገሮችን ይዘህልን መጥተሃል። አንተ ይቀድማል ባልከው ጀምር ዛሬ። ኦኬ፣ አመሰግናለሁ ኪዲ። በአብዛኛው ኔጌቲቭ የሆኑ ነገሮች ሊመስሉ ይችላሉ ይዘን የመጣ ነው። ግን እንግዲህ ህጉና ፕራክቲሱ በተለይ ኢሚግሬሽን ጉዳዮች ላይ ወደዛ እየሄደ ስለሆነ ነው። ብዙ ለውጦች አሉ። ባለፉት 1 ወር ከምናምን አካባቢ የመጀመሪያውና በጣም ትልቅ ለውጥ እየታየበት የመጣው የአሳይለም የጥገኝነት ጥያቄ ነው። እንደምታውቂው በጣም ብዙ ኢትዮጵያውያን እና በጣም ብዙ ኤርትራውያን የአሳይለም እዚህ ሀገር ይጠይቃሉ፣ ጥገኝነት ይጠይቃሉ። ላለፉት 10 ዓመታት፣ 8 ዓመታት፣ 9 ዓመታት አፕላይ አድርገው የሚጠብቁ ሰዎችም አሉ። እርግጥ ነው የትራምፕ አድሚኒስትሬሽን አሁን አሳይለም ኬዞችን በደንብ እያየ ያለው አሁን የሚመጡትን ከአዲሶቹ ነው እንጂ 7 ዓመት፣ 8 ዓመት፣ 9 ዓመት የሞላቸው ገና ለኢንተርቪው ያልተጠሩ ሰዎች አሉ፣ አሳይለም አመልክተው ማለት ነው። በዛ መሀል ግን እዚህ ሀገር ቤት ገዝተዋል፣ መኪኖች ገዝተዋል፣ እዚህ ሀገር ልጆች ወልደው 9፣ 10 ዓመት የደረሱላቸው አሉ፣ 4፣ 5፣ 6 የደረሱ አሉ። ቤዚካሊ ላይፋቸውን እዚህ ስታብሊሽ አድርገዋል። እነዚህ ሰዎች እነሱን የሚመለከቱ አሳይለም ጉዳዮች በብዛት እየወጡ ነው ያሉት። የመጀመሪያው የአሳይለም ጉዳይ አይ ቲንክ ፕሮሰሱን ትንሽ ለመናገር ያክል መጀመሪያ አሳይለም አንድ ሰው ሲጠይቅ አፕላይ የሚያደርገው በዩኤስሲአይኤስ ደረጃ ነው። ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ውስጥ ያለ ዩኤስሲአይኤስ ይህንን የኢሚግሬሽን ቤኔፊቶች የሚያይ ነው። እዛ ነው 2589 አፕላይ ይደረጋል። ከዛ በኋላ እሱ አይተው መንግስት ለኢንተርቪው ሰውየውን ይቀጥረዋል። ከዛ በኋላ ኢንተርቪው ይደረጋል። ኢንተርቪው ከመደረጉ በፊት ብዙ ጊዜ በአብዛኛው ስናደርግ የነበረው ከዚህ በፊት ምንድነው በተለይ ትራምፕ አድሚኒስትሬሽን ከመምጣቱ በፊት ስናደርግ የነበረው ብዙ ጊዜ 589 የሚባለውን ፎርም ሞልተን ከላክን በኋላ ምክንያቱም ለኢንተርቪው ሰዎች የሚጠሩት ከ5 ከ6 ዓመት ከ7 ዓመት በኋላ ስለነበር በዛ መሀል ስራ እየሰሩ ኬዛቸውን የበለጠ ዲቨሎፕ እያደረጉ አፊዳቪታቸውን ዲቨሎፕ እያደረጉ ማስረጃዎች እየፈለጉ እያገኙ ያንን ዲቨሎፕ እያደረጉ ነበረ። ለኢንተርቪው 21 ቀን ወይ 1 ወር ሲቀረው በዚህን ቀን ቅረቡ ሲባል ለኢንተርቪው 10 ቀን ሲቀር ያንን አፊዳቪት ከነ ማስረጃዎቹ ስንልክ የነበረው። ያንን አሁን እያሉ ያሉት ምንድነው ዩኤስሲአይኤስ እኛ በዩኤስሲአይኤስ ደረጃ አሁን ያለው የአሳይለም ጥያቄ የአሳይለም ቁጥር በጣም በከፍተኛ ደረጃ ስለሆነ ከዚህ በኋላ ኢቭን በዩኤስሲአይኤስ ደረጃ ራሱ ኢንተርቪው ሳይደረጉ ኬዞችን ወደ ፍርድ ቤት ልንልካቸው እንችላለን፣ እንደዚህ አይነት ውሳኔ እንወስናለን በቅርቡ የሚል ትንሽ የሚያሳስብ እንደ ፖሊሲ ነገር ነው ያወጡት። ይሄ ያስደነግጣል ወይም ደግሞ ያሳስባል? ያው ያሳስባል። ምክንያቱም ምን መሰለች በዩኤስሲአይኤስ ደረጃ ከሆነ ኢንተርቪው በጣም ነን አድቨርሳሪያል የምንለው ነው። ብዙ ክርክር የለውም። የመንግስት ዳኛ የለም። ልክ እኔና አንቺ እንደምናደርገው ኢንተርቪው ነው። ኢንፎርሜሽን ሰብስበው
ኦፊሰሮቹ የአሳይለም ኦፊሰሮቹ ያን በደንብ ዳይጀስት አድርገው ይሄ ነገር አፕሩቭ መደረግ አለበት ወይም ዲናይ መደረግ አለበት ብለው ለሱፐርቫይዘራቸው ተናግሮ ሱፐርቫይዘራቸው አይቶ አፕሩቭ የሚያደርግበት ነበር። በጣም ፍሬንድሊ የሆነ ኤንቫይሮንመንት ነው በአብዛኛው 9 out of 10 ታይምስ ብዙ ክርክር የሌለ የኬዝሽን ችግር ነቅሶ የሚያወጣ የመንግስት ጠበቃ የሌለበት ኦፊሰሯ ምናልባት ኬዝሽን አንድ ጊዜ ብቻ ያነበበችው አንዳንድ ጊዜም ሳታነበ ቁጭ ብላ የነገርሻትን እና ማስረጃ እያይዛ ያንን በደንብ ሜካፕ አድርጋ የምትወስንበት ነው። በጣም ፍሬንድሊ ነበር። በአብዛኛው በሰዎች የአሳይለም ግራንትድ የሚሆኑት በዩኤስሲአይኤስ ደረጃ ነበር። አሁን ግን እያሉ ያሉት ምንድን ነው? ኢቨን ኬዙን እንኳን ሳናየው ለኢንተርቪው እንኳን ሳንጠራ ወደ ኢሚግሬሽን ኮርት እንልካለን እያሉ ነው። ይሄ ማለት ምን ማለት ነው ብለን ስናስብ እርግጥ ነው አንድ 3-4 ነጥቦች አምጥተዋል። ወደ ቢያንስ ከ450 ሺህ በላይ የሆኑት የአሳይለም ኬዞች በዚህ መልኩ ወደ ኢሚግሬሽን ኮርት እንልካቸዋለን የሚል ነው። አንደኛ ያወጡት እንትን ምንድን ነው? እዚህ ሀገር አንድ ሰው ሲመጣ አሳይለም መጠየቅ የሚችለው እዚህ ሀገር በገባ በ1 ዓመት ውስጥ ነው። ከ1 ዓመት በላይ ከሆነ ችግር ውስጥ ነው የሚገባ። ኤክሴፕሽናል የሆኑ ጉዳዮች ከሌሉ በስተቀር በ1 ዓመት ውስጥ አንድ ሰው አሳይለም ካላመለከተ ያንን መብቱን ያጣል። ስለዚህ ከ1 ዓመት በላይ ቆይተው እዚህ ሀገር አሳይለም የጠየቁትን ሰዎች እሱ ወደ ኢሚግሬሽን ኮርት እንወስደዋለን እያሉ ነው። አንደኛ። ሁለተኛ ብዙ ችግር ያለባቸው ሰዎች ለምሳሌ ወንጀል የሰሩ ሰዎች፣ በቴሮሪዝም የሚጠረጠሩ ሰዎች ወይም ደግሞ ወደ 3ኛ ሀገር ሊላኩ የሚችሉ ሰዎች ከሆኑ እነሱንም በዩኤስሲአይኤስ ደረጃ ኢንተርቪው ሳናደርጋቸው ወደ ኢሚግሬሽን ኮርት እንልካቸዋለን እያሉ ነው። ሌላው ኬዙን ራሱ እንደዚሁ አይተ ነው እንደዚሁ በወረቀት ደረጃ ኬዙን አይተ ነው ይሄ አሳይለም አያሰጥም ብለን የምናስብ ከሆነ አሁንም ወደ ኢሚግሬሽን ኮርት እንልከዋለን እየተባለ እዚህ ላይ ነው ትልቁ ችግር የሚኖረው። ገብቶሻል? ትልቁ ችግር ምንድን ነው? ከዚህ በፊት በነበረው የኢሚግሬሽን ፕራክቲስ አንድ ሰው ለአሳይለም ኢንተርቪው በዩኤስሲአይኤስ ደረጃ ለአሳይለም ኢንተርቪው የሚጠራው እንዳልኩሽ 5፣ 6፣ 7 ዓመት ከጠበቀ በኋላ መጀመሪያ በአብዛኛው ፕራክቲስ ሲደረግ የነበረው እዚህ ሀገር ሰውየው ይመጣል፣ የአሳይለም ክሌሙን ትሰሚያለሽ፣ ከዛ በኋላ ፎርሙን ትሞያለሽ፣ ከዛ በኋላ ሰሚት ታደርጊዋለሽ። ምን እንላለን እንደውም ዲቴይልስ ኦፍ ማይ ፓስት ፐርሲኪውሽን ከዚህ በፊት በዚህ መንግስት የደረሰብኝ በሃይማኖቴ፣ በዘሬ፣ በጾታዬ እና በተለያዩ ሌሎች ግራውንዶች በፖለቲካ አስተሳሰቢ ምክንያት በመንግስት የደረሰብኝ ችግር ወደፊት በማቀርበው አፊዳቪት የበለጠ አብራራዋለሁ፣ የበለጠ ማስረጃ እያይዝበታል ብለን ነበር የምናስገባ በአብዛኛው ማለት ነው እንጂ ስኬለተን የሆኑ አንዳንድ ነጥቦች ብቻ አድርገን ፎርሙን ሞልተን ነበር የምንልከው። አሁን እያሉ ያሉት ግን ምንድነው? እንደዚህ ወረቀቱን ስናየው አሳይለም የማያሰጥ ከሆነ ወደ ኢሚግሬሽን ኮርት እንልከዋለን እያሉ፣ በሌላ አነጋገር ዲስክሬሽነሪ ዲናያል እናደርጋለን፣ ሪፈር እናደርጋለን። ወደ ኢሚግሬሽን ኮርት ቢካሄድ ምንድነው ችግሩ ብለን ስናስብ እንዴ ብዛም እኮ ኢንተርቪው አለ ምን ችግር አለው ሊሉ ይችላሉ ሰዎች። ግን በተደጋጋሚ ከዚህ በፊት እንደተናገርኩት አንድ ኬዝ ወደ ኢሚግሬሽን ኮርት ሲመራ የመንግስት ጠበቃ ተከራካሪ ይኖራል፣ መንግስትን ወክሎ ኬዝን ወደ ኢሚግሬሽን ኮርት ኬዙ የተላከ ሰው ኬዙን በደንብ አንብቦ ችግሮቹን አይቶ ጥያቄ ክሮስ ኤግዛሚን የሚያደርግ ይሄን ዶክመንት ከየት አገኘኸው፣ ፍሮድ አለ፣ ሚስ ሪፕሬዘንቴሽን አለ፣ የተከበረው ፍርድ ቤት ብሎ የሚከራከር ቱዝ ኤንድ ኔል የሚከራከር የመንግስት ጠበቃ አለ። በሌላ አነጋገር ምን ማለት ነው? አንድ ሰው ከዩኤስሲአይኤስ ደረጃ እጅ ወጥቶ ወደ ኢሚግሬሽን ኮርት ሲሄድ ልክ ክርክር ነው የሚሆነው። ክላይንቴን ይዤ እቀርባለሁኝ፣ እኔም እከራከራለሁ፣ የመንግስት ጠበቃ ደግሞ ነው ምንም አይነት በነፊት ሊሰጠው አይገባው የተከበረው ፍርድ ቤት ብሎ የሚከራከር የህግ ባለሙያ አለ። ልክ እንደኔው በህግ የተመረቀ ብዙ ፕራክቲስ ያለው የኬዞቹን ችግር ራሱ በደንብ በርብሮ አውቆ ወይም ደግሞ ማስረጃዎቹ ትክክለኛ ማስረጃዎች አይደሉም፣ የማይታመኑ ማስረጃዎች ናቸው፣ ይሄ ማስረጃ እውነተኛ ማስረጃ ስለመሆኑ ምንም የተረጋገጠ ነገር የለም፣ ይሄ ህክምና ማስረጃ ቀርቧል፣ ግን ይህን የህክምና ማስረጃ እንዴት አገኘው ቢባል አንድ ሰው ኢትዮጵያ የመጣ የህክምና ማስረጃ እንዴት አገኘው ማን ላከል ቢባል ወይም ደግሞ እዛ ሆስፒታል ውስጥ ቢደወልና እንደ አይነት ሰው አለው ቢባል ችግር የሚወድ ላይ ሊወርቁ የሚችሉ ሰዎች ይኖሩ ይሆናል። በሌላ አነጋገር ምን ማለት ነው? በጣም ከዩኤስሲአይኤስ ደረጃ ወደ ኢሚግሬሽን ኮርት አንድ የአሳይለም ኬዝ በሄደ ቁጥር ተቀባይነት የማግኘት ፖሲቢሊቲ በጣም ዝቅተኛ ነው። ከዚህ በፊትም ብዙ ስታቲስቲክስ እንትን ብለናል፣ እዚህ ፕሮግራምም ላይ ተናግረናል። ወደ ኢሚግሬሽን ኮርት ኬዞች በሄዱ ቁጥር ከ50% በላይ በታች ነው የግራንት ሬታቸው የነበረው። አሁን በትራምፕ ዘመን ደግሞ ከዛ በታች ወርዶ ታች ነው ያለው። ምን ማለት ነው? ሁለት ነገሮችን ነው እዚህ ለመናገር የምፈልገው። አንድ ከዚህ በኋላ አሳይለም አፕላይ የሚያደርጉ ሰዎች በደንብ አድርገው ኬዛቸውን በደንብ ዲቨሎፕ አድርገው ከተቻለም ደግሞ አፊዳቪታቸውን አያይዘው መላክ ያስፈልጋል ማለት ነው። ሁለተኛ
አንድ ኬዝም ደግሞ ወደ ኢሚግሬሽን ኮርት ሄደ ማለት ሙሉ በሙሉ ተቀባይነት አያገኝም ማለትም አይደለም። በኢሚግሬሽን ኮርትም እናገኛለን። ከባድ ነው? ያው በጣም ከባድ ነው። ግን ኬዞች ወደ ኢሚግሬሽን ኮርት የሚሄዱ ከሆነ ግን ራሱ አሳይለም የሚጠይቀውም ሰው ከጠበቃው ጋር በደንብ መነጋገር አለበት፣ ማስረጃዎች ማቅረብ አለበት ማለት ነው። በደንብ አድርጎ መዘጋጀት አለበት ማለት ነው። ኬዙን በደንብ ማስረዳት አለበት ማለት ነው። በኬዙ ውስጥ ያሉትን ክፍተቶች በደንብ እየሞላ መሄድ አለበት ማለት ነው። አንዱና ትልቁ ነገር ይሄ ነው። ወደ ፍርድ ቤቶች መላክ እንደምታውቂው ደግሞ ሌላ ከዚህ በፊትም እንደተናገር ነው እንደውም የትራምፕ አድሚኒስትሬሽን አንዱ ከዳኞች ከኢሚግሬሽን ዳኞች ያለው ችግር ምንድን ነው? ለምሳሌ የሳን ፍራንሲስኮ ኢሚግሬሽን ኮርት ሙሉ በሙሉ ዘጋው የትራምፕ አድሚኒስትሬሽን። አንድ በይ ለምንድን ነው ያ የተዘጋው ብሎ ሲታሰብ በአብዛኛው አሜሪካ ውስጥ የአሳይለም ኬዞች ቀርቦላቸው በከፍተኛ ቁጥር የሚሰጠው አሳይለም ግራንትድ የሚሆነው ሳን ፍራንሲስኮ ነበር። ሁሉንም ዳኞች ነው ፋይር አድርጎ የዘጓቸው። ኒውዮርክ አካባቢም እንደዛ አለ። እንደገና በጣም ብዙ አሳይለም ይሰጣሉ የሚባሉት ዳኞች የኢሚግሬሽን ዳኞች በአብዛኛው ከመቶ በላይ ተባረዋል እዚህ ሀገር። ኤንድ አሁን የኢሚግሬሽን ዳኞች እየሆኑ ያሉት ከሚሊታሪ ውስጥ ሎየር የነበሩ ናቸው። እነዚህ ሰዎች በአንድ በኩል ኤክስፔሪየንስ የላቸውም፣ በሌላ በኩል ደግሞ የመንግስትን ፍላጎት ሊያስፈጽሙ የሚችሉ ናቸው ወይስ አይደለም የሚለው ወደፊት የምናየው ነው። ግን በአብዛኛው ወደዛ አዝማሚያ ነው የሚሄዱ። ጀነራሊ ምን ማለት ነው ሲባል ከዳኞችም አንጻር ያለው ፕሬሸር አለ፣ ዳኞች ላይ ፕሬሸር አለ፣ የመንግስት ጠበቆች አሉ። እንደገና ደግሞ አንድ አሳይለም የሚጠየቀ ሰው ሙሉ በሙሉ ጥሩ ማስረጃ ላያገኝ ይችላል። ለምሳሌ በጣም ታዋቂ ፖለቲከኞች ብቻ ሊሆኑ ይችላሉ፣ የታሰሩ ሊሆኑ ይችላሉ። እኛ ልናውቃቸው እንችላለን። በነገራችን ላይ ከላይ የሚባለው ከፍተኛ በኢትዮጵያ መንግስት ችግር ውስጥ የደረሰ ፖለቲከኛ ከሆነ ልናውቅ እንችላለን። ያንን ማስረዳት እኔ ማወቅና ያንን ማስረዳት ግን ይከብዳል። ራይት። ስለዚህ ማስረጃዎች ያስፈልጋሉ፣ መዘጋጀት ያስፈልጋል። የተለያዩ ነገሮች፣ የቪዲዮ ማስረጃዎች፣ የኒውስፔፐር ማስረጃዎች፣ የካንትሪ ኮንዲሽን ማስረጃዎች፣ ሌሎች ነገሮችንም ማቅረብ ያስፈልጋል ማለት ነው። እየከበደ ነው የሚሄድ ወደ ኢሚግሬሽን ኮርት ሰው በሄደ ቁጥር የማግኘት ጉዳዩ እየከበደ ነው። ሌላው ሁለተኛ ትናንትና የወጣ በአሳይለም ጉዳይ ላይ በጣም የሚገርመው ነገር ከዚህ በፊት ለምሳሌ አንድ ሰው በዩኤስሲአይኤስ ደረጃ ለአሳይለም ኢንተርቪው ይቀጠራል። ግን ያን አሳይለም ኢንተርቪው ላይቀርብ ይችላል። የማይቀርብባቸው የተለያዩ ምክንያቶች አሉ። ሜይሉን ሉዝ አድርጎ ሊሆን ይችላል አንድ ሰው፣ ወይም ተልኮልሃል ተብሎ ግን አልደረሰውም ሊሆን ይችላል። ከዚህ በፊት የገጠመኝ ደግሞ ለአሳይለም ኢንተርቪው ነገ ጠዋት ከክላይንት ጋር ተቀጣጥረን የመኪና አደጋ የደረሰበት ሰው አለ። ይታመማሉ። ታመው ሆስፒታል ውስጥ የሚገቡ ሰዎች አሉ። እነዚህን የመሳሰሉ ሰዎች አሉ። እንደዚህ በሚሆንበት ጊዜ ከዚህ በፊት የነበረው አሰራር ምንድን ነው? ኦፊሰሩ መጥቶ ያያል። ከሌለ ደብዳቤ ነው የሚጽፈው። ዊዝን ዘ ኔክስት 45 ዴይስ በሚቀጥሉት 45 ቀናት ውስጥ ለመጀመሪያ ኢንተርቪው ያልቀረብክባቸው አሳማኝ ምክንያቶች ካሉ እነዛን አሳማኝ ምክንያቶች አቅርብ ይባላል። አሳማኝ ምክንያቶች እንዳልኩሽ ነው። ለምሳሌ መኪና አደጋ ሊሆን ይችላል፣ የሕክምና ጉዳይ ውስጥ አያይዘን እንልካለን። በዚህን ቀን ክላይንቴ 2 ቀን 3 ቀን ሲቀረው እንደዚህ አይነት የመኪና አደጋ ደርሶበት ኢመርጀንሲ ዲፓርትመንቱ ለዚህ ቆይቷል። አንዳንድ ጊዜ ደግሞ ኢሞሽናል ብሬክዳውን ያላቸው ሰዎች አሉ። በጣም ቶርቸርድ ከመሆናቸው የተነሳ ኢሞሽናል ያስቡትና ግን በቃ የሜንታል እንትን ውስጥ የሚገቡ ክላንቶችም አሉ። ወይ የህክምና ማስረጃውን ወይም አደጋውን ማስረጃ ወይም ሌሎች በአሳማኝ በቂ ምክንያቶች ስፔሻሊ ለምሳሌ 2 ኬዝ፣ አንዱ ኒውዮርክ ሲቲ ኬዝ ቢኖረኝ፣ አንዱ ደግሞ አርሊንግተን ቨርጂኒያ ውስጥ ቢኖረኝ እኔም ብጽፍ ብዙ ጊዜ ከዚህ በፊት በነበረው ኮንፍሊክት ስላለ እባካችሁ ይሄን ትበሉ ለሪስኬጁል አድርጉልኝ ሲባል ብዙ ጊዜ ፍሬንድሊ ነበሩ፣ ያደርጉ ነበር። አሁን ግን እያሉ ያሉት ምንድነው? በምንም ምክንያት አንድ ሰው የመጀመሪያውን ኢንተርቪው ሚስ ካደረገ ሁለተኛ ደብዳቤ አንልክለትም ነው እያሉ ያሉት። ምን ይላል? ትናንትና የወጣው ፖሊሲ ምን ይላል? በ10 ቀን ውስጥ እንደገና ሪስኬጁል ይደረግልኝ ብሎ አመልካቹ ካልጠየቀ በስተቀር 2 ነገሮች እናደርጋለን ይላል። አንድ፣ እዚህ ሀገር ሌላ የመኖሪያ እንትን ካለው የሚኖርበት ቪዛ ለምሳሌ በኤች1ቢ ሊሆን ይችላል፣ ሌሎች ቪዛዎች ካሉት ኬዙን ዲስሚስ እናደርገዋለን ይላል። እነዚህ አይነት ነገሮች ከሌሉት ግን ወደ ኢሚግሬሽን ኮርት እንልከዋለን ይላሉ። የኢሚግሬሽን ኮርት ከዚህ በፊት እንዳልኩሽ ነው ያለውን ችግር እዛ ውስጥ ያለው። ዲስሚስ ማድረግ ደግሞ አሳይለምን ዲስሚስ ማድረግ፣ አንድ ሰው እዚህ ለምሳሌ በቴምፖራሪ ቪዛ ተቀምጦ አሳይለሙ ግን ሰውየው እያለ ያለው ሀገሬ በመለስ ችግር ውስጥ እገባለሁኝ እያለ ነው ያለው። ነገር ግን ይሄኛው አሁን ያለበት ግን ቴምፖራሪ ቪዛ ነው። ቪዛው ሲያልቅ ወደ ሀገር ተመለስ ማለት ነው። ብዙ ችግር ያመጣል ነው። ከዛ በተጨማሪ ግን በ10 ቀን ውስጥ ሪስኬጁል ሊደረግልኝ ካላለ በስተቀር ይላል። ሎክ ዛሬ
ክላይንት ኢንተርቪው ቢኖረው የሕክምና ማስረጃውን እስከማገኝ ድረስ አስቢው። የሕክምና ማስረጃውን ቶሎ ላላገኝ እችላለሁ። እሺ አገኘሁት እንበል፣ ዛሬ ክላይንት ዛሬ እዚህ ያመጣልኝ እንበል። ምናልባት እነዚህን ማስረጃ አንዳንድ የአሳይለም ኦፊሶች ሪኮስት እንደዚህ አይነት ሪስኬጁል አድርጉልን የሚለውን ሪኮስት በኢሜይል አይቀበሉም፣ በደብዳቤ ላኩ ይላል። እሺ ዛሬ ሌትሰሲም ሐሙስ ነው እንበል፣ ነገ አርብ ሪኮስቱ እንዲደርስ አደረግኩ እንበል። ኢቭን አሳይለም ኦፊስ ውስጥ ገብቶ ኬዙን የሚያው ኦፊሰር እስከሚደርስ ድረስ ደብዳቤው 15 ቀንና ከዛ በላይ ይፈጃል። በ10 ቀን ውስጥ እንዴት አድርገን ነው ዳይሬክትሊ ኮንታክት አድርገን ኦፊሰሩን ልንጠይቅ የምንችለው? ለዚህ ፓሊሲ ራሳቸው የኢሚግሬሽን መስሪያ ቤቶች የተመቹ ናቸው ወይ? ምክንያቱም አንዳንድ ጊዜ ክላይንቴን ይዤ ሲሄድ ከ3 ሳምንት በፊት የላኩት አፊዳቪታች አልደረሰኝም እኮ ካውንስል ይለኛል። ወይም ደግሞ እኛ አይደለም ሜይሉን ፕሮሰስ የምናደርገው ሌላ ካምፓኒ ነው ሜይል ፕሮሰስ አድርጎ ነው የሚያመጣልን ይልሻል። አንዳንድ ጊዜ እንዳውም ኖ ዲር ኦፊሰር በዚህን ጊዜ አቅርቤያለሁ በፌዴክስ ነው ያልኩት፣ ኮንፊርምድ ነው እዚህ ስለመድረሱ ኮንፊርምድ ነው ምናምን ስላቸው ኖ አላነበብኩትም፣ አሁን 70 ምናምን ገጽ ነው 100 ገጽ ነው ያስገባው፣ ስለዚህ ለሌላ ጊዜ አንብቤ ሌላ ጊዜ ኢንተርቪው አደርገዋለሁ የሚሉበትም ዘመን ነበር። 10 ቀን የሚለው ራሱ በጣም አስቸጋሪ ነው። እንደዚህ ኢሜይል ምናምን ቢሆን ኦኬ፣ ሜዲካል ሪከርድ ካለ በዚህን ቀን ክላይንት ለኢንተርቪው ተጠርቶ ነበር፣ ነገር ግን ሕክምና ውስጥ ነበረ፣ ችግሩን አያይዥ ያለሁኝ የሕክምና ማስረጃው ዲያግኖሲስ የሚሆነው፣ ስለዚህ ተለዋጭ ሌላ ቀጠሮ ይሰጠንና ኬዙን ሊሰማ ወይም ደግሞ ኢንተርቪው እንዲደረግ እናደርጋለን የሚለውን በኢሜይል እና በተለያዩ በአጭር ጊዜ የሚደርሳቸው ቢሆን ችግር የለውም። ግን እንደዚህ አይነት ሜይል ሲስተሙ ችግር ባለበት ይሄ ሁሉ ፖሊሲ ማውጣት ለምን አስፈለገ? አዘይነፍ ዘዴ ተጎጂው ማን ነው? አመልካቹ ነው የሚሆነው። ምክንያቱም በ10 ቀን ውስጥም ልከነው አልደረሰን የሚሉ ከሆነ ሰውየው እዚህ ሀገር ቴምፖራሪ ቪዛ ካለው ዲስሚስ ነው የሚያደርጉት ኬዙን፣ ካልሆነ ግን ወደ ኢሚግሬሽን ኮርት ነው የሚላክ። ወደ ኢሚግሬሽን ኮርት ሲላክ ደግሞ ያሉትን ኮምፕሌክሲቲ ቅድም አይተናል ለማለት ነው። ይሄ ራሱ ትናንትና ነው የወጣው። በነገራችን ላይ በዩኤስሲአይኤስ ዌብሳይት ላይ ነው የወጣው። አይላ ነው ሼር ያደረገን፣ የአሜሪካን ኢሚግሬሽን ሎየርስ አሶሲዬሽን ነው ሼር ያደረገን እና ይሄም ራሱ እዚህ ሀገር አሳይለም የጠየቁ ሰዎችን መብታቸውን በጣም የሚይዝ ነው ለማለት ነው። ሌላ በሶስተኛው ደረጃ እና ሌላ ምናልባት ከአሳይለም ወጣ ብለን ስናይ ከዚህ በፊት ብዙ ጊዜ አፕሊኬሽኖችን በምናስገባ ጊዜ ኬዲ ዶክመንቶችን እናስገባለን። ዋና ወሳኝ የሆኑ ዶክመንቶችን ነበር የምናስገባው። ምክንያቱም ክላይንትሽ ለምሳሌ ሚስቴን አግብቻት መጣሁኝ፣ መሬት ሰርቲፊኬት አለኝ፣ በር ሰርቲፊኬት አለኝ፣ ፎቶግራፎቻችን አሉ፣ ግን ፓስፖርቷ ኢትዮጵያ ውስጥ ከይኸው ካመለከተች 3 ወራት ሆናት፣ አሁን ማግኘት አልቻልኩም ሊሉ ይችላሉ። አሁን የፓስፖርት ምናምን አወጣጡ ምናምን የተቀላጠፈ ከሆነ አላውቅም፣ ግን ከዚህ በፊት የነበረው ይሄ ነው። ምንድነው የምናደርገው? ብዙ ጊዜ አንዳንድ ጊዜ በተለይ ክላይንቶቻችን ፓስፖርት ሳያመጡ እንደ ምሳሌ ነው የምሰጥሽ፣ ሳያመጡ በቃ በር ሰርቲፊኬት መሬት ሰርቲፊኬቶችን አያይዘን ከዛ በኋላ ኬዙ ሄዶ ተራ ይጠብቅላቸዋል ለክላይንቶቻችን። ፓስፖርቷን ስታገኝ ባለቤቱ ያኔ ሰሚት ልናደርገው እንችላለን። ሌሎች ዶክመንቶችም እንደዛ ነበረው። ለምሳሌ ዲቮርስ ሰርቲፊኬት ሊሆን ይችላል። ክላይንቴ የዛሬ 20 ዓመት ነው ፍቼ የፈጸምኩት፣ አሳምን የትኛው ፍርድ ቤት እንደሆነ እንኳን አላስታውስም፣ ስለዚህ እየፈለግኩኝ ነበረ። ዛሬ እዚህኛው ፍርድ ቤት ሄድኩኝ፣ ግን ዲቮርስ ሰርቲፊኬቱ የለም አሉኝ። እኔ የት እንዳረኩትም አላውቅም። ስለዚህ ዲቮርስ ሰርቲፊኬቱ አሁን ስለሌለ ሌላውን ላክልኝና እየፈለኩኝ ያኔ ሪሰሚት እናደርጋለን ወይም ደግሞ ዩኤስሲአይኤስ ዌብሳይት ላይ አፕሎድ እናደርጋለን ምናምን። ይሄ ፕራክቲስ ነበር፣ ኖርማል ፕራክቲስ ነበር። የሚገርምሽ አሁን ግን እያሉ ያሉት ምንድን ነው? እያንዳንዱ አፕሊኬሽን ላይ ሙሉ ዶክመንት እንዲገባ። ሙሉ ዶክመንት የማይገባ ከሆነ ከዚህ በፊት የነበረው ኤክስፔሪንስ ምንድነው? ሪኮስት ፎር ኤቪደንስ ይባላል፣ አርኤፍ ይባላል። በዚህ ሪቪው አድርገነዋል፣ ግን ይሄ ዶክመንት ሚሲንግ ነው፣ ስለዚህ አቅርቡ። ወይም ደግሞ በዚህ ይሄ ዶክመንት ባለመቅረቡ ምክንያት ዊ ሃቭ ኢንቴንት ቱ ዲናይ ልናደረግ ነውና በ30 ቀን ውስጥ መልስ ስጡ ምናምን ሲባል ያኔ ዶክመንቶችን እናስገባለን፣ ኬዙ ይቀጥላል። ኢማጂን የዛሬ 2 ዓመት ባለቤቱን ለማምጣት አፕላይ ያደረግንለትን ሰው አስቢው። አሁን 2 ዓመት ጠብቋል ማለት ነው። አሁን ግን እያሉ ያሉት ምንድን ነው? ሁሉም ዶክመንት አብሮ የማይገባ ከሆነ ዲስሚስ እናደርገዋለን ኬዙን ነው እያሉ ያለ። መጠየቅም ሪኮስት ፎር ኤቪደንስ መጠየቅም አያስፈልገንም፣ ዲስሚስ እናደርገዋለን። የዛሬ 2 ዓመት ባለቤቱን እዚህ ሀገር ለማምጣት አፕላይ ያደረገ ሰው ምናልባትም ልጅ ሊኖራቸው ይችላል። ያደረገ ሰው ከዚህ የዛሬ 2 ዓመት በነበረው አሰራር አብዛኛውን ዶክመንት እንትን ካል በቂ ነው ብለን የምናስበውን ግን
ኖ በቂ አይደለም ከተባለ ሌላ ጊዜ እናስገባለን ያልነውን ሰው ብታስቢው ይሄ አሁን አዲስ የወጣው ዲስሚስ እናደርጋለን የሚለው ፖሊሲ ወደኋላ ተመልሶ ይሰራል። በሌላ ያ የዛሬ 2 ዓመት የዛሬ 3 ዓመት የዛሬ ዓመት ከ6 ወር ያስገባናቸው ዶክመንቶችን ሁሉ እንደገና ሪቪው አድርገው አይተውት ነው ይሄ ዲስሚስ ቢባል ብዙ ነገር ያመጣል። አንድ ሰውየው 2 ዓመት ጠብቋል ባለቤቱን ሊያመጣ። ስለዚህ ዲስሚስ ተደረገ ማለት እንደገና ሌላ አፕላይ ማድረግ አለበት ማለት ነው። ባለቤቱና ልጆቹ እንደገና 2 ዓመት አስቢ። ከዛ በተጨማሪ አሁን ቪዛ የሚሰጥበት ዘመን አይደለም። ለ75 ሀገሮች የነበረውን ባን ታውቂያለሽ፣ ወይም ፖዝ ልንለው እንችላለን። ከዛ በተጨማሪ እንደገና አፕላይ ሲያደርግ ለመንግስት የሚከፈል እንደገና ክፍያ አለ። ከዛ በተጨማሪ ለጠበቃ የህግ ባለሙያ የሚከፍለው ነገር አለ። ከዛ በተጨማሪ ይህን ሁሉ ቢችል ግን ከባለቤቱና ከልጆቹ ጋር ቶሎ መገናኘት አይችልም ማለት ነው። ቤሲካሊ አመታት ጠብቀው ገንዘብ ከፍለው በአየር ላይ ሊቀሩ ይችላሉ ማለት ነው ሰዎች በዚህ ፖሊሲ ምክንያት። ኖ ሞር ማንዳተሪ አርኤፍ የሚባለው ፖሊሲያቸው አሁን ነው የወጣው። እዚህ ላይ ማድረግ ከዚህ ልንማር የሚገባው ነገር ምንድነው? እስከዛሬ ሆኗል፣ ምንም ማድረግ አይቻልም። ከዚህ በኋላ ግን አንድ ሰው አንድን የኢሚግሬሽን አፕሊኬሽን አፕላይ በሚያደርግበት ጊዜ ሁሉንም ዶክመንት አብሮ አያይዞ መላክ አለበት። አስፈላጊ ናቸው የሚባሉ ዶክመንቶች በእያንዳንዱ ፎርም ኢንስትራክሽን ላይ አለ። እንደገና የህግ ባለሙያዎችም የቢሮ አሰራራችን ልንቀይር ይገባል ማለት ነው። እያንዳንዱን ዶክመንት ሁሉንም ካላገኘን በስተቀር ኬዞችን ላንልክ እንችላለን ማለት ነው። ተጠናቆ ዶክመንት ካልገባ ስትል ለምሳሌ ህይወት ብዙ ነገር አላት አይደለ? አንድ ባለትዳሮች ከተጋቡ በኋላ ፕሮሰሱ ተጠናቆ ከገባ በኋላ መሀል ላይ ልጅ ይረገዛል ወይም ይወለዳል። ሌላ ዶክመንት ማስገባት ሊኖርባቸው ነው ማለት ነው። እና እሱስ እንዴት ነው የሚታየው? የልጆች ጉዳይ በሚመለከት ብዙ ነገሮች አሉ። ሰውየው ግሪን ካርድ ከሆነ ልጆቹ አብረው እንደ ፎሎ ቱ ጆይን እንደሚባል ፕሮሰስ አለው ራሱን የቻለ። ሲቲዝን ከሆነ ደግሞ እንደገና ለእነሱ ያመለክታል። ትንሽ የህግን ኮምፕሌክሲቲ ስላለው እዛን ተመልካቾች ሉዝ እንዳያደርጉ ዲስከሽኑን ብዬ ነው እንጂ በደንብ ላብራራልሽ ይችል ነበረ። ግን ዞሮ ግን አካሄድ አለው እሱ። ልጆች በሚወለዱበት ጊዜ እሱ ችግር የለውም። በአብዛኛው ችግሩ ምንድን ነው? እዚህ ላይ ችግሩ ምንድን ነው? አንደኛ የወጣው ፖሊሲ ወደኋላ ተመልሶ መስራቱ ነው። ሁለተኛ ሪኮስት ፎር ኤቪደንስ አንዳንድ ጊዜ በመንግስት ፖሊሲ ለውጥ ምክንያት የዛሬ 2 ዓመት አስፈላጊ ያልሆኑ ዶክመንቶች አሁን አስፈላጊ ሊሆኑ ይችላሉ። ገብቶሻል? ይሄን የዛሬ 2 ዓመት አናቅም ነበር ፋይል ስናደርግ። አሁን ግን እንደዛ እየሆነ ነው። በአራተኛ ይዘነው የመጣነው ነጥብ የቪዛ ቦንድ ፕሮግራምን በሚመለከት ነው። ከዚህ በፊት እንደምታስታውሽው እንደ ፓይለት ፕሮግራም ነበረ የትራምፕ አድሚኒስትሬሽን ሲጠቀሙ የነበረው። በቢ1 ቢ2 የቴምፖራሪ ቪዛ እዚህ ሀገር አግኝተው የሚመጡ ሰዎች በተለይ ኢትዮጵያውያን 5,000 10,000 15,000 እንደገና 20,000 አሁን ደግሞ አድርገውታል እየከፈሉ እዚህ ሀገር መምጣት አለበት የሚባለውን የቪዛ ቦንድ ፕሮግራሙ አሁን ስራ ላይ ውሏል። እስከ $20,000 ቴምፖራሪ ቢ1 ቢ2 የሚጠይቁ ሰዎች እስከ $20,000 አስይዙ ሊባሉ ይችላሉ ወደዚህ ሀገር ለመምጣት። ከዚህ በፊትም እንዳልነው አሁንም እንደው ሪቪው ለማድረግ ያክል አንድ የትኞቹ ኢትዮጵያውያን ኤርትራውያን ናቸው አሁን እስከ $20,000 ከፍለው እዚህ ሀገር መምጣት የሚችሉት የሚለው እሱ አንድ ኢሹ ነው። ሁለተኛ ኢቨን ከፍለው እንኳን ቢመጡ እነዚህ ሰዎች የ20,000 ብር የሚወሰድባቸው ምክንያቶች በጣም ብዙ ናቸው። ኢቨን በአንድ ቀን እንኳን እዚህ እንትን ቢል እዚህ መቶ ሰው አሳይልም ቢጠይቅ እዚህ መቶ አጀስት ቢያደርግ ለምሳሌ እዚህ ገርል ፍሬንዱ እዚህ ነበረች። ከዛ በኋላ ለመጋባት ወሰኑ፣ ተጋቡ፣ ኢቨን ልጆች ያላቸው ምናምንም ሁሉ ሊሆኑ ይችላሉ። በነገራችን $20,000 እዛ ይበላል ማለት ነው። እንትን የለም ጥሩ ግራውንዶች የሉም። ለምሳሌ አሳይልም ጠይቆ የሚመጣ ለመጠየቅ እዚህ ሀገር ይመጣ ሰው አስቢ። ከፍተኛ በመንግስት ከኤርትራ መንግስት በጣም የሚፈልገውን ሰው አስቢ። አምልጦ ሱዳን ገብቶ ከዛ በኋላ ሱዳን ሲጠብቅ ኖሮ አሁን ወደ ሪፊጂ በምናምን እንኳን እዛ ላይ አፕላይ ባያደርግ ግን በቢ1 ቢ2 እዚህ ሀገር ለመምጣት ቢፈልግ እስከ $20,000 አምጣ ቢባል ይሄ ሰው ያን $20,000 ከየት ነው የሚያመጣው? $20,000 ማስይዞ እዚህ ቢመጣ ምክንያቱም ወደ ሀገሩ መመለስ አይችልም። እንዴት ገንዘቡን ሊያጣ እንደሚችል ማለት ነው። እነሱ ገንዘቡን ያለምንም ምክንያት በሚባል መልኩ ገንዘቡ ሊወሰድ ይችላል፣ ወይም ደግሞ ጥቃቅን በሚባል መልኩ ገንዘቡ ሊወሰድ ይችላል። ይሄ እነሱ የፈለጉት $20,000 በዚህ ላይ ማድረግ የፈለጉበት አንዱና ዋናው ምክንያት በአብዛኛው
ሰው ይሄንን መክፈል አይችልም። ስለዚህ ቢዋን ቢቱ ቪዛ የሚጠይቀው ህዝብ በጣም ይቀንሳል። ወደ ሀገራችን የሚመጣው ህዝብ በጣም ይቀንስልናል። ፕሮቴክቲቭ የሆነ አካሄድ ነው እየሄዱ ያሉት። በስድስተኛ ደረጃ አሁንም በጣም ፕሮቴክቲቭ ሊባል የሚችለው ነገር ከምሳሌ ልጀምርልሽ። ከዚህ በፊት የነበረው አሰራር ምንድን ነው? አሁን ያለው አሰራር ምንድን ነው? ለምሳሌ አንድ ሰው እናቱ እዚህ ሀገር በቢዋን ቢቱ መጡ እንበል፣ ለቪዚት መጡ፣ ግን እያመማቸው አቃታቸው፣ ወይም ደግሞ ኢትዮጵያ ውስጥ ልጆቻቸው ሁሉ ወይ አውሮፓ ነው ያሉት እዚህ ነው ያሉት የታመሙ ስለሆኑ ብቻቸውን ስለሆኑ በቃ ከዛሬ በኋላ እኔ ጋር ኖሪ ምናምን ብለው ወሰኑ እንበል በቢዋን ቢቱ ቪዛ። ከዚህ በፊት የነበረው አሰራር በዲሞክራቶች በነበረው አሰራር ከቢዋን ቢቱ ወደ ግሪን ካርድ መቀየር ይቻል ነበር። ልጃቸው አሜሪካዊ ነው። በቀላሉ I-485 የሚባለው የግሪን ካርድ I-130 የሚባለው የእናትና ልጅን ስታብሊሽ የሚደረግበት ከዛ በኋላ ደግሞ ግሪን ካርድ አፕላይ ይደረጋል። ሴትዮዋ የ67 ዓመት ትልቅ ሰው ናቸው እንበል፣ መስራት የማይችሉ ናቸው፣ እየታመሙ ናቸው፣ እዚህ ሀገር መኖር ይፈልጋሉ እንበል። ልጃቸውም እንደዛው። ምንድነው የምናደርገው? ፎርሞች አሉ። እነዛን ፎርሞች እንሞላለን። ልጃቸው ስፖንሰር ያደርጋቸዋል። ልጃቸው I-864 የሚባል አለ ስፖንሰርሺፕ ፕሮግራም፣ ያንን ይፈርምላቸዋል። እሳቸው መስራት ስለማይችሉ ማለት ነው። ከዛ በኋላ ምንድነው የሚሆነው? እናትና ልጅ መሆናቸው ይረጋገጣል። እናትና ልጅ እሱ አፕሩቭ ከተደረገ በኋላ ግሪን ካርዱ ላይ ያሉትን ኢንፎርሜሽኖችን ካጣሩ በኋላ ስፖንሰሩ ጥሩ ገቢ ያለው ወይ እናቱን ስፖንሰር ሊያደርግ ይችላሉ የሚለው ኢሹ ነበረ ከዚህ በፊት የነበረው። ዳሴት ኦኬ፣ ጥሩ ገቢ ያለው ስለዚህ እናቱን ስፖንሰር ሊያደርግ ይችላል ከተባለ ግሪን ካርዳቸው ነበር የሚላክላቸው። አሁን ግን ከሴፕቴምበር 18 2026 በኋላ እያደረጉ ያሉት ነገር ምንድን ነው? ኢቨን አፊዳቪት ኦፍ ሰፖርት ራሱ ማስገባት በቂ አይደለም። ግሪን ካርድ የሚሰጣቸው ሰዎች ጤናቸውን እናያለን፣ እድሜያቸውን እናያለን፣ የትምህርት ደረጃቸውን እናያለን፣ እዚህ ሀገር መጥተው ፕሮዳክቲቭ ይሆናሉ ወይስ አይሆንም እንላለን፣ ፐብሊክ ቻርጅ ሊሆኑ ይችላሉ ወይስ አይሆንም የሚለውን እናያለን። ያ ተጨማሪ ማለት ነው። ልጃቸው ስፖንሰር ሊያደርጋቸው ይችል ነበረ። ከዛ በተጨማሪ ግን ይሄን ነገሮች ሁሉ እናያለን። ይሄን ነገሮች ሁሉ አይተን እቺ ሴትዮ ፐብሊክ ቻርጅ ልትሆን ትችላለች የምንል ከሆነ ደግሞ I-945 የሚባል አዲስ ፎርም አወጡ። ቦንድ ልጃቸው ቦንድ እንዲያስይዝ። ያ ማለት ምን ማለት ነው? ሴትዮዋ ሲቲዝን እስከሚሆኑ ድረስ የመንግስትን ጥቅም የሚወስዱ ከሆነ ከዛ ገንዘብ እንዲቀበሉ ማለት ነው። ቦንድ እንወስዳለን እያሉ ይሄ ምንን ያሳያል ብለሽ ስታስቢ፣ በአንድ በኩል ወጣቶችና የተማሩት ብቻ ወይም ደግሞ እዚህ ሀገር መስራት የሚችሉ ብቻ ግሪን ካርድ የማግኘት ፖሲቢሊቲያቸው ከፍ ይላል። እድሜያቸው በጣም የሄደ ሰዎች ደግሞ ግሪን ካርድ የማግኘት ፖሲቢሊቲያቸው ዝቅተኛ ይሆናል ማለት ነው። አንድ ይሄ ኤጅ ዲስክሪሚኔሽን ነው ወይስ አይደለም የሚለው ህገ መንግስታዊ ጥያቄ ያመጣል ማለት ነው። ከዛ በተጨማሪ ሰዎች በኢኮኖሚ ደረጃቸው፣ በጤናቸው ምክንያት፣ በእድሜያቸው ምክንያት አንድ ማግኘት የሚገባቸው ማለት ማጣት በዚህ ሀገር ያልተለመደ ነው። ብዙ ጊዜ በዲስክሪሚኔሽን ለምሳሌ የአሜሪካ የኢምፕሎይመንት ህግን ስታየው ብዙ ጊዜ ከ55 ዓመት በላይ የሆኑ ሰዎች ከስራ የሚባረሩባቸው አንዱ ምክንያት የኤጅ ዲስክሪሚኔሽን ነው። ነው በምፈልግ ትልቅ ሰው ሆነዋል፣ እግራቸውን እያነከሱ ነው፣ ስራው የሚሰራውን ያክል ምናምን እየሰሩልኝ አይደለም ብለው ሲያባሯቸው የኤጅ ዲስክሪሚኔሽን ክስ ነው የሚያውቃት። ይህ የተለመደ ነው በአሜሪካ ሀገር ውስጥ ኤንድ ሰዎች እድሜያቸው በጨመረ ቁጥር ህጉ ደግሞ የበለጠ ፕሮቴክት እያደረጋቸው የሚሄድበት ራሱን የቻለ የኤምፕሎይመንት ዲስክሪሚኔሽን ህግ አለ፣ ወይም ኤጅ እድሜን መሰረት ያደረገ ዲስክሪሚኔሽን ህግ አለ። ከነሱ ጋር እንዴት ነው የሚሄደው? ይሄ አገር ለኢሚግራንቶች ያለው አስተሳሰብ እና እዚህ ሀገር ላለው ለአሜሪካኖች ያለው አስተሳሰብ ይህን ያክል እንዲራራቅ ያደረገበት ፖለቲካዊ ምክንያት ምንድን ነው ምናምን የሚሉትን የፖለቲካ አናሊሲስ ይኖራል። ግን ወደ ህጉ ስናመጣው ግን እነዚህ ሰዎች ትላልቅ የሆኑ ሰዎች እናቶቻችን፣ አባቶቻችን ልጆቻቸው አሜሪካዊ ሆኖ ስፖንሰር ሊያደርጓቸው የሚችል ወደ ፐብሊክ ቻርጅ ሊሄዱ ይችላሉ በማለት ብቻ ብዙ ሰዎች ግሪን ካርድ ላያገኙ ይችላሉ ማለት ነው። ዲስ ዋዝ አን ኢዚ ኬዝ። የሚገርምሽ ኪዲ ከ2 ዓመት ከ3 ዓመት በፊት እንደ አይነት ኬዞች ሲመጡ በቀላሉ ነበር ግሪን ካርድ የምናስገኝላቸው ለክላይንቶቻችን፣ ቬሪ ኢዚ። አሁን ግን ከሴፕቴምበር 18 በኋላ የአፊዳቪት ኦፍ ሰፖርትን አስገብታል። ስለዚህ የሴትዮዋ እድሜ ስንት ነው? 70። ጤናቸው እንዴት ነው? አይ ዲያቤቲክ ናቸው፣ ደም ብዛት አለባቸው፣ መርሳት ችግር አለባቸው። ኦኬ እንደዛ የሚሆን ከሆነ ስለዚህ
ይቺን ሴት ግሪን ካርዷን ብንሰጣት ነገ ፐብሊክ ቻርጅ ስለምትሆን አይ 945ን ሙላ $100,000 አሲዝ 250,000 አሲዝ ቢባል አንድ ሰው የሕክምና ወጪን አሜሪካን ሀገር ታውቂያለሽ በጣም እንዴት ውድ እንደሆነ። ያንን አሲዝ ቢባል ለምግብ የሚወጡ ነገሮች ለምሳሌ ፐብሊክ ቻርጅ፣ ለሕክምና፣ ለኢንሹራንስ እነዛን ገንዘቦች ሊመልስ የሚችል ይሄን ያክል ገንዘብ አሲዝ ቢባል አንድ አሜሪካዊ ሲቲዝን የሆነ ሰው ይሄን ሊያደርግ ይችላሉ የሚሉትንም ማየት ያስፈልጋል። በጣም የሚገርመው ነገር ብዙ ሰዎች እንዳውም ስታቲስቲክስ እያየሁ ነበረ በ4 ዓመት የትራምፕ አድሚኒስትሬሽን ውስጥ እስከ 4 ሚሊዮን የውጭ ሀገር ዜጎች ግሪን ካርድ ላይ ያገኙ ይችላሉ። that is on average 1 ሚሊዮን ማለት ነው። እነዚህ ሰዎች እነማን ናቸው ብለሽ ብታስቢ አሜሪካዊ ሲቲዝን የሆኑ እናቶች፣ አሁን ሳወራሽ የነበረው አባቶች ሊሆኑ ይችላሉ፣ ሚስቶች ሊሆኑ ይችላሉ፣ ፊያንሴ አካባቢ ሊሆን ይችላል። የተለያዩ ሰዎች ናቸው። these are people የአንድ ሰው ሲግኒፊካንት አዘር ወይም ስፓውስ ሊሆን ይችላል፣ ሚስት ሊሆን ይችላል፣ ባል ሊሆን ይችላል፣ እናት አባት ሊሆን ይችላል፣ ልጆች ሊሆን ይችላል። ክን ኢማጂን እንዴት አድርገው ቤተሰብ እየተለያየ እንደሆነ። ኮንሲኩዌንሱ ውጤቱ በጣም ከፍተኛ ውጤት ነው። ያን ነው። ይሄ ማለት ምን ማለት ነው? ከዚህ እንግዲህ ልንማር የምንችለው ዛሬ እኔና አንቺ ስናወራ ኦገስት 21 ነው። ሴፕቴምበር 18 ኢቭን ከአንድ ወር በታች ነው ያለው። ግን በተቻለ መጠን የዚህ አይነት ኬዝ ያላቸው ሰዎች ቶሎ አፕላይ ያድርጉ። ካልሆነ ግን ይሄ ጉዳይ በጣም ኮምፕሊኬትድ እየሆነ የመጣ ስለሆነ ከጠበቃቸው ጋር በደንብ ተነጋግረው አስበውበት አፕላይ ማድረግ አለባቸው ነው። ሌላ ስድስተኛው ነጥብ አሁንም ብዙ ኔጌቲቭ ነው ሊባል የሚችለው ነገር የአድቫንስ ፓሮል ጉዳይ ነው። የበለጠ ግልጽ ለማድረግ ከምሳሌ አሁንም ልጀምርልሽ። እዚህ ሀገር በቢ1 ቢ2 ወይም በተለያዩ ቴምፖራሪ ቪዛ ይመጣሉ ሰዎች። በኤፍ1 ቪዛ አንድ ተማሪ እናድርጋት። በኤፍ1 ቪዛ የምሰጠው ሁሉ ምሳሌ ሴት ስለሆነ ወደ ወንድ እናድርግ። የኤፍ1 ቪዛ አንድ ተማሪ እናድርግ። በኤፍ1 ቪዛ ነው ተማሪው የመጣው። ሃርቫርድ ሄዷል። ሃርቫርድ ማስተርሱ እንደጨረሰ የሚወዳትን ልጅ ኮሌጅ አግኝተዋል። ኢትዮጵያዊ ናት እንበል እሷም፣ ወይም ደግሞ ኢትዮጵያን አሜሪካን ናት እንበል። ተገናኙ። ከዛ በኋላ ሳይጋቡ ግን ዴት እያደረጉ እሱም ኤፍ1ኑ ኤክስፓየር አደረገ። ሌትሰሲም እንደገና ሪኮኔክት አድርገው ከ6 ወር ከ7 ወር በኋላ ወይም ከ1 ዓመት በኋላ እንደገና ተገናኙ። ሲያዩት አይ ቲንክ በጣም እንዋደዳለን፣ ጊዜ ሰተን ነበረ፣ ግን ያላንቺ መኖር አልችልም፣ ያላንተ መኖር አልችልም ተባብለዋል እንበል። በአብዛኛው ትሩ ስቶሪ ነው የምነግርሽ ክላያንቶቼ ስለሆኑ የበለጠም ኮንፊደንሻሊቲ ማውጣት ስለማልፈልግ ነው። ኤፍ1ኑ ኤክስፓየር ካደረገ ሌትስ አስዩም 9 ወር ሆኖታል፣ ግን እዚህ ነበረ። ከዛ በኋላ አገባችው። ከዛ በኋላ እኔ ኦፊስ መጡ። ከዛ መጀመሪያ የምናየው ምንድን ነው? ተጋብታችኋል? አዎ። እውነተኛ ጋብቻ ነው? አዎ። እውነተኛ ጋብቻ ሊያሳዩ የሚችሉ አብራችሁ ነው ወይ የምትኖሩት? ፎቶግራፍ አላችሁ ሆይ? ዴት ሂስትሪያችሁ እንዴት ነው? ሌሎች የምንጠይቃቸውም ነገሮች ይኖራሉ። ከዛ በኋላ እኛም ካመንበት ጋብቻው ትክክለኛ ነው ብለን የምናምን ከሆነ አፕላይ እናደርጋለን። ማይንድ ይሄ ልጅ 9 ወር እዚህ ሀገር ያለ ስታተስ ተቀምጧል። ከዚህ በፊት በነበረው አሰራር አንድ ሰው ለምን 10 ዓመት 20 ዓመት አይቆይም እዚህ ሀገር? በጋብቻ ራሱን መቀየር ይችላል፣ አጀስት ማድረግ ይችላል፣ ወይም ግሪን ካርድ ማግኘት ይችላል። ኢን ዘ ሚን ታይም ብዙ ጊዜ ግሪን ካርድ ስታመለክች እስከ 2 ዓመት ሊወስድ ይችላል በተለያዩ ነገሮች። ኢን ዘ ሚን ታይም የዚህ ልጅ አባት አለፉ እንበል፣ እውነተኛ ስቶሪ ነው የምነግርሽ። ሰው ኢትዮጵያ መሄድ ነበረበት። ኢትዮጵያ ለመሄድ ገና ግሪን ካርዱን አልጨረሰም፣ አፕላይ ነው ያደረገው። አባቴ አርፈዋል፣ አባቴን መቅበር እፈልጋለሁኝ፣ ስለዚህ ምን ላድርግ ብሎ ቢሮ ይመጣል። ከዚህ በፊት አድቫንስ ፓሮል የምንለው ነገር አለ። አድቫንስ ፓሮል ማለት እዚህ ሀገር ገና አፕላይ ያደረጉ ስታተስ የሌላቸው ሰዎች ውጭ ሀገር ደርሰው የሚመለሱበት አይነት መግቢያ አይነት ወረቀት ብለሽ ልንተረጉመው እንችላለን። ከዚህ በፊት አፕሊኬሽን አለው የአይ1 አንደር 30 እና የ845 የ485 ወይም የግሪን ካርድ አፕሊኬሽን አለው። ነገር ግን አባቱ አርፈዋል፣ አባቱን መቅበር ፈልጓል፣ ወይም ደግሞ የአባቱን መቃብር ማየት ፈልጓል። አድቫንስ ፓሮል እናወጣለታለን። ያንን ይዞ ሄዶ የሚያደርገውን አድርጎ ሲመለስ ማንም አይጠይቀውም ነበር። አፕሊኬሽን አለ፣ አድቫንስድ ፓሮል አለ፣ ችግር የለውም፣ ግባ። እዚህ ሀገር ተመልሶ ገብቶ
ከባለቤቱ ጋር ያለውን ፕሮሰስ አድርገን ግሪን ካርድ ማግኘት ወዘን ኢዚ ፕሮሰስ ከዚህ በፊት። አሁን ግን እያሉ እየተባለ ያለው ምንድነው? የቢአይኤ ዲሲዥን ነው ይሄ። እንደዚህ ያሉ ሰዎች ከዚህ በፊት ስታተሳቸው ኤክስፓየር አድርጎ አፕሊኬሽን ያላቸው ሰዎች ኢቭን በአድቫንስድ ፓሮል እንኳን ቢወጡ ልክ ከዚህ ሀገር ሲወጡ እንደ ዲፓርቸር ነው የሚቆጠረው፣ ከሀገር እንደወጡ ነው የሚቆጠረው። ስለዚህ ሲመለሱ በደንብ አድርገን ሂስትሪያቸውን እናየዋለን ነው እያሉ ያለ። ያ ማለትም ማለት ነው አንድ ሰው ከአንድ ዓመት በላይ ወይም ደግሞ ከ180 ቀን በላይ እዚህ ሀገር ያለ ስታተስ የሚቀመጥ ከሆነ ወደዚህ ሀገር ለመግባት ችግር ነው። አንደኛ ቪዛ ላያገኝ ይችላል። ምክንያቱም ነው ከዚህ በፊት ኦቨርስቲ ያደርግሃል አንሰጥም። ሁለተኛ የ3 ዓመትና የ10 ዓመት ባር አለ። የ3 ዓመትና የ10 ዓመት ባር ማለት ምን ማለት ነው? አንድ ሰው ከሆነ ዓመት በኋላ ከሆነ ጊዜ በኋላ እዚህ ሀገር ያለ ስታተስ ቆይቶ ከወጣ ወደዚህ ሀገር አይመለስም ለ3 ዓመት ወይም ለ10 ዓመት። በጣም ብዙ ዲቴይሎች አሉት። እነሱን ትላልል ይችላል። ምን ማለት ነው? አግብቷል፣ ምናልባት ባለቤቱም አርግዛለች፣ ምናልባትም ወልደው ሊሆን ይችላል። ነገር ግን ወደዚህ ሀገር መግባት አትችልም እየተባለ በአድቫንስድ ፓሮል በቀላሉ መሄድ የሚችሉ ሰዎች የነበሩት አሁን ግን መግባት አትችልም እየተባለ ነው። ይሄ ሰው ምን እንትኖች አሉት? አንድ ዌይቨር ምናምን የሚባል ነገር አለ። እሱንም አሁን በጣም እንትን ብለው ባወራው ምናልባት ተመልካቾችሽን ሉዝ እንዳናደርጋቸው የይቅርታ አይነት ዶክመንቶች አሉ። ግን እነዚያ የይቅርታ አይነት ዶክመንቶችም በኦፊሰሩ ይሁንታ ላይ የተንጠለጠሉ ናቸው፣ ዲስክሬሽናሪ ናቸው። እዚህ ሀገር ላይ ገባ ይችላል ማለት ነው። የ3 ዓመት ባር አለብህ፣ የ10 ዓመት ባር አለብህ ሊባል ነው ማለት ነው። በአጭሩ ምን ማለት ነው? እዚህ ሀገር ገና አፕላይ ያደረጉ ሰዎች፣ ስታተስ የሌላቸው ሰዎች፣ ኬዛቸውን እየተጠባበቁ ያሉ ሰዎች፣ በተለይ ግሪን ካርድ፣ ማሬጅ ቤዝድ፣ ፋሚሊ ቤዝድ፣ ሌሎች ነገሮች ያሉ ሰዎች አሁን በዚህ ሰዓት ከዚህ ሀገር ከመውጣታቸው በፊት አትሊስት የህግ ባለሙያ ማናገር ያስፈልጋል። ኮንሲኩዌንሱን በደንብ ማየት ያስፈልጋል። አድቫንስድ ፓሮል የሚባለው ነገር ከዚህ በፊት ወደዚህ ሀገር ለመግቢያ ለመውጫ ስፔሻሊ ለመግቢያ የሚጠቅመው አሁን ኦልሞስት አይጠቅምም። እንደውም አንሎፉል ፕሬዘንስ ያላቸው ሰው በተለይ ከ180 ቀን በላይ ከሆነ የ3 ዓመት ወይም የ10 ዓመት ባሩን ወደዚህ ሀገር እንዳይገቡ ይደረጋል። ከዛ በኋላ ዌይቨር 601 ምናምን የሚባሉ ነገሮች አሉ። ግን እሱም ራሱ ብዙ አከራካሪ እና በጣም በኦፊሰሮች ይሁንታ ላይ የተንጠለጠለ ስለሆነ በጣም አስቸጋሪ ሊሆን ይችላል። በሰባተኛ ደረጃ ይዘን የመጣ ነው ቲፒኤስ ነው፣ ቴምፖራሪ ፕሮቴክትድ ስታተስ። ቴምፖራሪ ፕሮቴክትድ ስታተስ እንደምታውቂው ከዚህ በፊትም በተለያዩ ጊዜ ፕሮግራሞች ሰርተንበታል። እዚህ ላይ ግን ወዳ ስንለው አንዴ የትራምፕ አድሚኒስትሬሽን የኢትዮጵያን ቲፒኤስ ተርሚኔት ሲያደርገው ክስ ሲቀርብ የመጀመሪያ ደረጃ ፍርድ ቤቱ የመንግስት ነው አትችልም ሲባል የቴምፖራሪ ፕሮቴክትድ ስታተስ ኤክስቴንድ ሲደረግ ከዛ በኋላ የሄይቲዎች እና የሲሪያ ተመሳሳይ ኬዝ ኢትዮጵያ ሆነና ሲሪያ ኦር ሄይቲ ሆነ እንጂ የሲሪያ እና የሄይቲ ጉዳይ እስከ ጠቅላይ ፍርድ ቤት ደርሶ የጠቅላይ ፍርድ ቤት ያለውንም ውሳኔ ከዚህ በፊት ተናግረናል። የአንድ ሀገር የቴምፖራሪ ፕሮቴክትድ ስታተስን ዲዚግኔት ማድረግ የሚችለው የትራምፕ አድሚኒስትሬሽን ወይም ኤክዚኪዩቲቭ ስራ አስፈጻሚው ነው። ስለዚህ ኮርቶች በዚህ ላይ አያገባቸውም ብሎ የጠቅላይ ፍርድ ቤቱ ስለወሰነ በቀደም ዕለት የቦስተን የሚገኘው የመጀመሪያ ደረጃ ፍርድ ቤት ዳኛ በጠቅላይ ፍርድ ቤት ውሳኔ መሰረት ይሄ ጉዳይ በጠቅላይ ፍርድ ቤቱ ስለተወሰነ ከዛሬ በኋላ የቴምፖራሪ ፕሮቴክትድ ስታተስን የትራምፕ አድሚኒስትሬሽን ማቆም ይችላል ተብሎ ከዛ ላለፉት ዓመት ከ8 ወር 9 ወር ስንንገታገትበት የነበር ነው። አንዴ ተፈቅደዋል፣ አንዴ ኤክስቴንድ ተደርገዋል፣ አንዴ እንደዚህ ሆኗል ተብሎ ኒውስ ላይ የነበረው ነገር መቋጫ አግኝቷል። በአሁን ሰዓት ቴምፖራሪ ፕሮቴክትድ ስታተስን መሰረት አድርገው የስራ ፈቃድ ያላቸው ሰዎች የስራ ፈቃዳቸውም ካንስል ተደርጓል። ግን አንዳንድ ነገሮች እዚህ ላይ ለመናገር ያክል ምናልባት ጥያቄ ካለች ወደ ጥያቄዎች ልንገባ እንችላለን። በአንድ በኩል የቴምፖራሪ ፕሮቴክትድ ስታተስ ብቻ ያላቸው ሰዎች ከሆኑ አሁን ወደ ዲፖርቴሽን ፕሮሲዲንግ የመግባት ፖሲቢሊቲያቸው በጣም ከፍተኛ ነው። ስለዚህ ኦፊስ እንትና ምንድን ነው የዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬታሪው እያለ ያለው የምትወጡ ከሆነ ውጡ፣ አለዛ ግን እኛ ዲፖርት እናደርጋችኋለን እያሉ በፋክስ ኒውስ ላይ ሲያወሩ ሰምቼዋለሁ። ግን ምን ማለት ነው? ምሳሌ ልስጥሽ። በሄይቲ ቴምፖራሪ ፕሮቴክትድ ስታተስ ከ300,000 በላይ ሰዎች አሉ። የእነሱም ካንስል ተደርጓል። የኢትዮጵያውያን ወደ 5,000 አካባቢ ነው።
ግን አንድ አርቲክል ሳነብ ነበረ የሄይቲን ጉዳይ በሚመለከት እንደው እንደ ምሳሌ ለማድረግ ያክል አይ ቲንክ ረሌቫንት ይመስለኛል ለኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስ ከዚህ በፊት ተጠቃሚ ለነበሩ። ምንድነው የሚለው አርቲክሉ? አሁን ባለው ሁኔታ ፖርቶ ፕሪንስ የሄይቲ ዋና ከተማ ነው። በብጥብጥ ውስጥ በጋንግ ቫዮለንስ በምናምን ውስጥ ስላሉ ከዚህ ከአሜሪካ ዲፖርት የሚደረጉ ሰዎች አውሮፕላኑ እዛ ማረፍ አይችልም ይላል። ፖርቶ ፕሪንስ ዋና ከተማ ማረፍ አይችልም። ከዋና ከተማ ውጭ ያሉ አውሮፕላን ማረፊያዎች ደግሞ ትናንሽ አውሮፕላኖችን ነው የሚቀበሉት። ትላልቅ ግዙፍ የሆነ የማሳረፊያ ካፓሲቲ የላቸው። አሁን የአሜሪካ መንግስት እያደረገ ያለው ምንድን ነው? እነዛ ትናንሽ ከተማዎች ነው የሄይቲ ዜጎችን መያዝ የቻለውን ዲፖርት እያደረገ ያለው። በዚህ የሚቀጥል ከሆነ ይላል አርቲክሉ አሜሪካ ውስጥ ያሉ በቴምፖራሪ ፕሮቴክትድ ስታተስ ውስጥ የነበሩ ካንስል የተደረገባቸውን ሰዎች ሙሉ በሙሉ ከዚህ ሀገር ለማስወጣት 27 ዓመት ይፈጃል ይላል። 27 years። በጣም የሚገርምሽ ነገር የዲፖርቴሽን ቱል ማሽነሪው እንደሚታሰበው እንደሚወራ አይደለም በነገራችን ላይ። ስለዚህ ይሄ በዚህ ሁኔታ እኛም ነገር ሪፖርት አንደረግም ብለው እንዲያስቡም አልፈልግም ኢትዮጵያውያን በዚህ ላይ ያሉ። የምፈልገው ነገር አይ ቲንክ ይሄም ካንሰል ከተደረገ በኋላ እኛ ኦፊስ ውስጥ የሚደወሉ ስልኮች የሚያሳዩት በቴምፖራሪ ፕሮቴክትድ ስታተስ ያሉ የነበሩ ሰዎች አሁን ሌሎች ቤኔፊቶች ካሉ እነሱን ኤግዞስቲቭሊ እንዲመለከቱ ነው። ይሄንን ለነገሩ ከዚህ በፊትም ተናግረነዋል። እንደ ብዙ ሰዎች ኢንክሉዲንግ የህግ ባለሙያዎች ኖ አሁን የኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስ ካንስል የተደረገበት ምክንያት ትክክል አይደለም፣ ስለዚህ ክስ መከሰስ አለበት ምናምን እባካችሁ ኢትዮጵያ ምናምን ሲባል ነበር። እኛ ስንል የነበረው ነገር ምንድን ነው? አዘይ እንደዘደኝ የጠቅላይ ፍርድ ቤቱን ውሳኔ በደንብ የተመለከተ ሰው የቴምፖራሪ ፕሮቴክትድ ስታተስ ምንም አጥጋቢ የሆነ ወይም ደግሞ እዚህ ሀገር በደንብ ሊያኖር የሚችል ስታተስ አይደለም። ስለዚህ ከቻላችሁ አሁኑ ሌሎች በነፊቶች ካሉ ኢሚግሬሽን በነፊቶች ካሉ እነሱን ኤግዞስቲቭሊ እንድትሄዱባቸው ስንል የነበር ነው። አሁንም እሱን ነው እያልን ያለ። በዚህ በቴምፖራሪ ፕሮቴክትድ ስታተስ ኢትዮጵያውያን በጣም ተጎጂዎች ሁለት ግሩፕ ይመስሉኛል ካየሁት። ፕራክቲካል ተማሪዎች የነበሩ እዚህ ሀገር በኤፍ1 ይመጣሉ። በአብዛኛው የሚሄዱበት ትምህርት ቤት ውስጥ ያለውን በሺዎች የሚቆጠር ዶላር ቤተሰቦቻቸው መክፈል አይችሉም። ትምህርታቸውን ያቋርጣሉ። ትምህርታቸውን አቋርጠው ስራ ይጀምራሉ። በቴምፖራሪ የጀመሩ ነበሩ። ቴምፖራሪ ፕሮቴክትድ ስታተስ በቀደም ዕለት ካንስል እስከሚደረግ ድረስ በዛ ሲኖሩ የነበሩ ናቸው። በአብዛኛው ተማሪዎች ናቸው። ከዛ በተጨማሪ ደግሞ ያየሁት እዚህ ሀገር ሁሉንም መብት ፈልገው አሳይለም ጠይቀው ያልተሳካላቸው፣ ዊዝሆልዲንግ ኦፍ ሪሙቫል ጠይቀው ያልተሳካላቸው እና ሌሎች ቤኔፊቶችን በሜሪጅ ፍሮድ እዚህ የተያዙ ከፍተኛ የሆነ ወንጀል ሰርተው እዚህ ሀገር ሲፈልጉ የነበሩ ካንስል ተደርጎ ግሪን ካርዳቸው እስከዛ ደረጃ የስራ ፈቃዳቸው ለብዙ ዓመታት ለ10 ለ20 ዓመታት ያክል አንደር ቴብል ምናምን ውስጥ የነበሩ በቃ ምንም የነበሩ ሰዎች የኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስ ፕሮቴክሽን አላት ሲባል ሄደው ፓስፖርታቸውን እና ኢትዮጵያ መሆናቸውን ብቻ ነበር ማሳየት የነበረባቸው እና እነዚህ ሰዎች ናቸው በብዛት የሚጎዱት። በጣም ትላልቅ ሰዎች እዚህ ሀገር ብዙ የኖሩ ሁሉንም የኢሚግሬሽን በነፊት ጠይቀው ያልተሳካላቸውና በአብዛኛው ግን ተማሪዎች ናቸው። እነዚህ በኤፍ1 የመጡ ተማሪዎች ነበሩ። አሁን ያለው ደጋግመን መናገር የምንፈልገው ሌሎች በነፊቶች የሚኖሩ ከሆነ እነሱ ላይ ፎከስ ማድረግ ይሻላል የሚል ነው። ከዛ በተጨማሪ በጣም የሚገርምሽ ነገር የአይስ አሬስት ነው። አይስ በቅድም መጀመሪያ መግቢያችን ላይ እንዳልሽው አሁን ያለው የዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬታሪ እንዳለው እኛ ዝም ብለን ህጉን ማስፈጸም ነው፣ ፋክስ ኒውስ ላይ ይሄን አናስጮኸውም የተባለው እውነት ነው። በነገራችን ላይ በቀን ቢያንስ ከ1500 እስከ 2000 ሰው ይታሰራል። እዚህ ሀገር ኢሚግራንት ይታሰራል በአይስ። በትራምፕ አድሚኒስትሬሽን አፕቶ እስከ 2000 እና ከዛ በላይ በየቀኑ እስር እንዲደረግ ትእዛዝ ተሰጥቶታል አይስ መስሪያ ቤት። አሁን ባለ ሁኔታ በዚህ ሰዓት እስከ 70,000 ሰው በእስር ቤት ውስጥ ይገኛል። በአብዛኛው ኢቨን ስታተስ ያላቸው ሰዎች ሁሉ ወይም ደግሞ ስታተስ የጠየቁ እዚህ ላይ ኢትዮጵያውያን በጣም የሚነካው ነገር ብዙ ጊዜ ችግሩ ስልኮች እኛ የተደወሉልን አሳይለም ባለፉት 2 ዓመታት መጥተው አሳይለም ያመለከቱ ሰዎች በኤርፖርት ትራቭል ሲያደርጉ በአብዛኛው ታስረዋል። አሳይለም ያመለከቱ ናቸው። በነገራችን ላይ የመንግስት አርጊመንት ምንድን ነው? አሳይለም ማመልከት ስታተስ አይደለም። ባለፉት 2 ዓመታት እዚህ ሀገር ከሆኑና
ሌላ ስታተስ ከሌላቸው እናስራለን ነው የሚሉት። በጣም ጥሩ ምሳሌው አይ ቲንክ ሜሪላንድ ውስጥ የሚገኝ አንድ የፋርማሲ ፕሮፌሰር ከፍተኛ የሆነ ኒውስ ላይ ነበረ ሰሞኑን። ኢትዮጵያዊ ነው። ኬዙን ዲቴይሉን አላውቀውም ክላይንቴ ስላልሆነ፣ ግን ኒውስ ላይ ባነበብኩት መረጃ መሰረት የአሜሪካ የአስተማሪዎች የፕሮፌሰሮች ሽልማት ለማግኘት አይ ቲንክ ቴክሳስ ሄዶ ነበር መሰለኝ ከሜሪላንድ ሲመለስ መሰለኝ የታሰረው። ከዛ በኋላ እስሩን ለማስለቀቅ አይ ቲንክ የቦንድ እና የሪሊዝ እንዲደረግ የያዘችው ጠበቃ እንደተናገረችው ከሆነ ሰውየው እስካሁን አልተለቀቀም ከእስር ቤት። ኢቨን የቦንድ ክርክርም ላይ አይ ቲንክ የኢሚግሬሽን ዳኛ ነው መለቀቅ የለበትም አይነት ነገር ያለ ይመስለኛል ኒውስ ላይ እስከሰማሁ ድረስ። ግን በአጭሩ ግን ልነግርሽ የሚችለው እስካሁን አልተፈታም። ሌሎች ክላይንቶችም አሳይለም የጠየቁ ሰዎች የስራ ፈቃድ ያላቸው እንግዲህ እንደምታውቂው አሁን ያለንበት ዘመን እዚህ ሀገር ሰመር ነው። ከአንድ ቦታ ወደ አንድ ቦታ ለመዝናናት ፍላይ ብዙ ሰው የሚያደርግበት ነው። በዛ መሀል ታስረው ግራጁዌሽን አቴንድ ለማድረግ ሲሄዱ የታሰሩ ክላይንቶች እንዳሉ አውቃለሁ። አሳይለም መጠየቅ ስታተስ አይደለም በነገራችን ላይ። ስለዚህ ሰዎች ራሱ አሁን እስከዛሬ እኮ እንደምታውቂ መጀመሪያ እኔና አንቺ እንኳን ይህን ፕሮግራም ስንጀምረው ምንም ችግር የለውም ዶሜስቲካሊ ትራቭል ማድረግ ትችላላችሁ፣ ኧረ እባካችሁ ምናምን ስንል ነበር። ኖት ኤኒሞር። ሰዎች ዶሜስቲካሊ ራሱ ፍላይ ለማድረግ በተለይ ስታተስ የሌላቸው ሰዎች ጠበቃቸውን ማናገር አለባቸው ማለት ነው። ቬሪ ኢምፖርታንት። ይሄንን ማሰብ ያስፈልጋል። የኤርፖርት ኦፕሬሽኑ በተለይ አይስ እና ቲኤስኤ የሚባለው የትራንስፖርቴሽን ሴኩሪቲ አድሚኒስትሬሽን እንዴት እንደሚሰሩ ራሱ በአርቲክል ሳነብ ይገርምሻል። ለምሳሌ አንድ ኤክስ የሚባል ሰው ከዳላስ ኢንተርናሽናል ኤርፖርት ሌትሰሲም ወደ ሳን ፍራንሲስኮ ሊበር ነበር እንበል። ልክ ዛሬ 12 ፒኤም ላይ ነው የሚነሳው አውሮፕላኑ እንበል። ኦልሬዲ ትኬቱ የተቆረጠው ከሁለት ሳምንት በፊት ስለሆነ የቲኤስኤ ትራንስፖርቴሽን ሴኩሪቲ አድሚኒስትሬሽኖች በዚህን ቀን በዚህ አውሮፕላን በ12 ሰዓት የሚነሱትን ሰዎች ባክግራውንድ ለማን ይሰጣሉ? ለአይስ ይሰጣሉ። መቼ? ከሳምንት በፊት፣ ከሁለት ሳምንት በፊት። አይስ ባክግራውንድን አጥንቶ ሄደው ነው የሚጠብቋቸው ኤርፖርት ውስጥ። ያን ያክል ነው ተቀናይተው እየሰሩ ያሉት። እና ዶሜስቲክሊ ምንድነው ትራብል ለማድረግ ብዙ ነገር ማሰብ ያስፈልጋል። ከጠበቃ ጋር መነጋገር ያስፈልጋል። እንዳውም ስታተስ የሌላቸው ሰዎች ገና አፕላይ ያደረጉ ሰዎች እዚህ ሀገር አሁን ትራቭል ባድረግ ይሻላል ወይስ አይሻልም የሚለውን ማሰብ ያስፈልጋል ማለት ነው። ኦኬ፣ በአብዛኛው ጨርሻለሁ። ግን ከዛ በተጨማሪ የኔ መደምደሚያ ግን ልነግርሽ የምፈልገው ነገር ምንድን መሰለሽ? የዛሬ ዓመት ከ8 ወር የትራምፕ አድሚኒስትሬሽን ሲመጣ የነበሩት አብዛኛው ፖሊሲዎችና አሁን ብዙዎቹ ተቀይረዋል። ከዚህ በፊት በነበሩት አድሚኒስትሬሽኖች ከትራምፕ አድሚኒስትሬሽን በፊት የነበሩ አድሚኒስትሬሽኖች በአብዛኛው በኢሚግሬሽን ኢንፎርስመንት ላይ ፎከስ የሚያደርጉት ወንጀለኞች ላይ ነበር። ለምሳሌ አሳይለም የጠየቀ ሰው ትራቭል ማድረግ ቀላል ነበር። እዚህ ሀገር ኬዝ ያለው በአድቫንስድ ፓሮል ኢንተርናሽናል ትራቭል ማድረግ ቀላል ነበር። እዚህ ሀገር ወንጀል ሰርተው ኢቨን ግሪን ካርድ ያላቸው ሰዎች አገራቸው ደርሰው መመለስ ቀላል ነበር። ሌሎችን ምሳሌ ልናመጣ እንችላለን። ግን በአብዛኛው ግን ከዚህ በፊት የነበሩ የአሜሪካ መንግስታት አድሚኒስትሬሽኖች ፎከሳቸው የኢሚግሬሽን ኢንፎርስመንት የሚያተኩረው ወንጀለኞች ላይ ነበር። ኢሚግራንት ሆነው ወንጀል የሚሰሩ ክሪሚናልስ፣ በቴሮሪስት የሚጠረጠሩ ሰዎች፣ ፍሮድ የሚያደርጉ፣ ሚስሪፕሬዘንት የሚያደርጉ፣ ከፍተኛ የሆነ ወንጀል የሚያደርጉ ለምሳሌ እንደ ቦስተን ማራቶን ላይ ከፍተኛ የቴሮሪዝም ነገር እንዳመጡ በጣም ዋው የሚያስብሉ ነገሮች ላይ ነበር ፎከስ የሚያደርጉ። በሌላ አነጋገር ምንድን ነው በጣም ፎከስ የሚደረጉ የነበረው ህገወጥ በሆነ ፍልሰት ላይ ወይም ኢሊጋል ኢሚግሬሽን ላይ ነበር። በቦርደር ላይ ክሮስ ያደረገ ሰው ኦቨርስቴ ያደረገ ሰው ምናምን ነበር። አሁን ምንድን ነው የሆነው? አሁን የትራምፕ አድሚኒስትሬሽን እያደረገ ያለው ኢቨን ሊጋል ኢሚግሬሽንን ወይም ደግሞ ህጋዊ ፍልሰትን ራሱ እየገደቡት ነው ያሉት። ምሳሌዎች ልነግርሽ ይችላሉ። ለምሳሌ ከ75 ሀገሮች የሚመጡ ኢሚግራንት ቪዛዎች አሁን ፖዝ ላይ ናቸው። 39 ሀገሮች የትራቭል ባን አላቸው። 75 ሲደመር 39 ስታዩ ከግማሽ በላይ በዓለም ላይ
ያሉት ከሀገሮች ከግማሽ በላይ የሚሆነው አይዘር ትራቭል ባን አለበት ኦር ፖዝ አለበት። ስለ ዲቪ ሎተሪ ስናወራ ነበር ከዚህ በፊት 55,000 ሰው ኦልሞስት እዚህ ሲመጣ ግሪን ካርድ የሚያገኙበት ዲቪ ሎተሪ ነበር። ዲቪ ሎተሪ ለጊዜው ቆሟል ተብሏል። እስካሁን እንደቆመ ነው ልንል እንችላለን። ስቱደንት ቪዛን ልታስቢ ትችላለች። በስቱደንት ቪዛ ስንት ተማሪዎች ነበሩ ከተለያየ ዓለም እዚህ ሀገር የሚመጡት ኤፍ1 ይዘው ጄ1 ይዘው እዚህ ሀገር በብዛት ኤም1 ይዘው እዚህ ሀገር በብዛት የሚመጡት ያ ሙሉ በሙሉ እንትን ተደርጓል ባን ተደርጓል። ባንገር ሪስትሪክሽኑ ግን በከፍተኛ ሁኔታ ቀንሷል። እንዲያውም ያነበብኳቸው አርቲክሎች እንደሚያሳዩ አብዛኛው አሜሪካ ውስጥ ያሉ ዩኒቨርሲቲዎች የኢንተርናሽናል ስቱደንትስ ቁጥር ድራስቲካሊ ሲግኒፊካንትሊ ነው የቀነሰው። ያ ማለት ምን ማለት ነው? ዩኒቨርሲቲዎች ገቢያቸው ያን ያክል ይቀንሳል ማለት ነው። ያ ማለት ምን ማለት ነው? እንደውም አንዳንድ ዩኒቨርሲቲዎች እንዳነበብኩት አንዳንድ ዩኒቨርሲቲዎች ሰራተኞችን ሊቀንሱ ነው፣ ገቢያቸው በጣም እየወረደ ስለመጣ። ከዛ በተጨማሪ የኤች1 ቢ ቪዛ ልታዩ ትችላለች። $100,000 መከፈል አለበትም። ሌሎች ነገሮችንም እስካሁን ስናወራቸው ከመጀመሪያ እዚህ ፕሮግራም ላይ እንኳን ስናወራቸው ነበር። አሜሪካ በሯን አጥራለች ልንል የምንችልበት ዘመን ደርሷል ለሊጋል ኢሚግሬሽን። እርግጥ ነው የትራምፕ አድሚኒስትሬሽን እነዚህ የሚያደርጋቸው ነገሮች በአብዛኛው እንኳን ባይል ግማሽ በግማሽ ልንለው እንችላለን የኢሚግሬሽን ሕጉን መሰረት አድርጎ አይደለም። ፍርድ ቤቶች ላይ ክርክር እየቀረበ ነው። ሁልጊዜ የትራምፕ አድሚኒስትሬሽን በዚህ ላይ ሉዝ አድርጓል እንላለን እያለ ነው። ግን የፍርድ ቤቶችና የትራምፕ አድሚኒስትሬሽን ፍጥጫ ጊዜ ይወስዳል። ኢትስ ቬሪ ስሎ ፕሮሰስ፣ በጣም ስሎ ነው ፕሮሰሱ። ምክንያቱም በምሳሌ ልነግርሽ ይችላል። አንድ ኬዝ በመጀመሪያ ደረጃ ፍርድ ቤት ብታቀርቢው መጀመሪያ የዳኛው ካሌንደር መታየት አለበት። ከዛ በኋላ ክርክር መደረግ አለበት። የቃል የጽሁፍ ክርክር መደረግ አለበት። ከዛ በኋላ ዳኛው እስከሚወስነው ብዙ ጊዜ ይፈጃል። ዳኛው እንኳን ቢወስነው አንደኛው ወገን አይዘር ከሳሾች ሊሆን ይችላሉ ወይም የትራምፕ አድሚኒስትሬሽን ይግባኝ ይጠይቃል። ይግባኝ ከጠየቀ ደግሞ ኬዞች ወደ ይግባኝ በሄዱ ቁጥር ደግሞ የይግባኝ ቁጥሩ በጣም ከፍተኛ ስለሆነ እዚህ ሀገር እሱ ሌላ ጊዜ ይፈጃል። ኢቭን እዛ ላይ እንኳን ትራምፕ አድሚኒስትሬሽን ቢሸነፍ ወዴት ይወስደዋል? የህገ መንግስት ክርክር አንስቶ ወደ ጠቅላይ ፍርድ ቤት ይወስደዋል። ጠቅላይ ፍርድ ቤት ሲሄድ ደግሞ ታውቂያለሽ በአመት የሚያዩት ኬዞች በጣም ትንሽ ናቸው። የፖለቲካ ጉዳይም ይመጣል። ከ9 ዳኞች 6ቶቹ በሪፐብሊካን የተሾሙ ናቸው። እርግጥ ነው ለትራምፕ አድሚኒስትሬሽን ብዙ ውሳኔ ቢሰጡም ግን ከትራምፕ አጌንስት ትራምፕም ወስነዋል። ይገባኛል፣ እሱ ይገባኛል። ግን ጀነራሊ ግን ልልሽ የምፈልገው በጣም ፕሮሰሱ ስሎው ነው። ኢቭን መንግስት እንኳን አሁን ያለው መንግስት በኮንግረሱ የተቀመጠውን ህግ በሚጥስ መልኩ እንኳን የሚያወጣቸው ህጎችና ፖሊሲዎችን በፍርድ ቤቶች ቻሌንጅ ቢደረግም በጣም ፕሮሰሱ በጣም ዘገምተኛ ፕሮሰስ ስለሆነ በዚህ መሀል ብዙ ሰዎች ይጎዳሉ። ማን ነው የሚጎዳው? ባል ሚስቱና ልጆቹን እየጠበቀ ነው። ፖዝ አለ። ለሚስቱ ግሪን ካርዱን ይዛ ወይም ደግሞ ቪዛውን አታገኝም፣ ልጆቹ ቪዛውን አያገኙም። እናትና አባት ልጆቻቸውን እየጠበቁ ነው። ልጆች እናትና አባታቸውን እየጠበቁ ነው። ፊያንሲያቸውን እየጠበቁ ነው። የተለያዩ ሰዎች ናቸው። በዚህ መሀል የሚጎዳው ትራምፕ አድሚኒስትሬሽን እና ፍርድ ቤቶች። ኮንግረሱ ኦልሬዲ ትቶታል ቼክ ኤንድ ባላንስ የማድረግ ምክንያቱም ኮንግረሱ አሁን ዶሚኔትድ የሆነ በሪፐብሊካን ነው። የትራምፕ አድሚኒስትሬሽን ሪፐብሊካን ነው። ብዙ ጊዜ ኮንግረሱ ብዙ ሲናገር አናየውም። ፍርድ ቤቶች ጋር ነው ፍጭቱ ያለው። ግን ፍርድ ቤቱ ዘገምተኛ ስለሆነ በዚህ መሀል ሰዎች በጣም እየተጎዱ ነው ያለው። እንግዲህ ታውቂያለሽ መቼም አንቺም እናት ነሽ፣ እኔም አባት ነኝ። ከልጆች ጋር ተለያይተን መኖር እንዴት ከባድ እንደሆነ ምልሽ ለኔና ላንቺና ለአብዛኛው ተመልካቾች በተለይ ልጆች ላላቸው አንደርስታንድ ማድረግ ቀላል ነው የሚሆነው። ዞሮ ዞሮ ምንድን ነው አሜሪካ ባለፉት ዓመት ከ8 ወር ውስጥ ከጃንዋሪ 2025 እስከ ኦገስት 2026 ልንለው እንችላለን በሯን እየዘጋች ያሉትን የኢሚግሬሽን በነፊቶች እያጠበበች በተለይ ትራምፕ አድሚኒስትሬሽን እያደረጉ ነው ያሉት። በዚሁ ይቀጥላሉ ተብሎ ነው የሚገመተው። በተለይ ከኖቬምበር 2026 ላይ የምርጫ አለ። ከዛ በኋላ እንዳውም አድሚኒስትሬሽኑ እየባሰበት ይሄዳል የሚል የህገ መንግስትና የፖለቲካ ተንታኞችን አርቲክሎች አነባለሁ በየጊዜው። ይሄ ነው ለዛሬ ዘን የመጣ ነው። በአብዛኛው ጥሩ ኒውስ ላይሆን ይችላል፣ ግን ማወቅ ነው ያለብን፣ መጨነቅ አይደለም። እንደምንለው ሁሉ ጊዜ ኢንፎርምድ እንሆን፣ በደንብ አድርገን እናስብበት፣ እያንዳንድ ስቴፖችን የምንሄዳቸውን ለማለት ነው። ይህን ይዤ የመጣሁት ኪድ። እንግዲህ ጥያቄ ካለች ወደ ጥያቄሽ መሄድ እንችላል። በጣም አመሰግናለሁ ጠበቃ ሳምን። እንደ ሁልጊዜው ብዙውን ጥያቄዎቼን ችግሩን እያነሳ መፍትሄውን እየሰጠ ስላለፍክ ምናልባት 1-3
ጥያቄን ባንለው ማንሳት ምናልባት ብንችል ሊጠቅም ይችላል ያልኩትን ሰሞኑን እንደ ጥሩ ዜና አንድ ከብራዚል እግድ ከተሰጠባቸው አገሯ አንዷ ብራዚል ናት። ከዛ ቪዛ ጠይቆ ታግዶ ነበር። ነገር ግን ክስ አቅርቦ ያሸነፈበት ሁኔታ እንደ ትልቅ ፖዚቲቭ ሳይን ታይቶ ብዙ ሰው ጉድ ኒውስ እያለ ሲያሰራጨው ተመልክተናል። እና ምኑ ነው ጥሩ ጎን ተብሎ የሚታሰበው? ምን ያህልስ ተስፋ የሚያሰጥ ነገር ነው? ምንድን ነው እንደገባኝ ከሆነ ሰውየው አይ ቲንክ እንደሰማሁት ከሆነ ሚስቱን እዚህ ሀገር ማምጣት ፈልጓል። ነገር ግን የ75 ሀገሮች የኢሚግራንት ፖዝ አለ። ብራዚል አንዷ ነች። ሰውየው የጠየቀው ጥያቄ ይሄ ፖዝ በእኔ ባለቤት ላይ ሊሰራ አይገባም፣ ሚስቴን የማምጣት መብት አለኝ ብሎ ነው። ፍርድ ቤቱ ተቀብሎታል። ፍርድ ቤቱን ፈቅዶለታል። ግን ያ ውሳኔ ለሱ ብቻ ነው፣ ለሁሉም አይደለም። ለ75ቱ ሀገሮች አይደለም። አንድን ሰው ሊያስደስት የሚችል ነገር ግን አድሚኒስትሬሽኑ እየሄደበት አካሄድ ያለው ህገወጥ እንደሆነ ሊያሳይ የሚችል ከመሆኑ በስተቀር ግን በኢትዮጵያ ላይ ምን ኢፌክት አለው ብለሽ ታስቢ? ምንም የለውም። የተሰጠው ውሳኔ በ75ቱ ሀገሮችም ላይ ቢሆን ኦኬ ጥሩ ነው ልንል እንችላለን። ማለት ያ ማለት ነው ኢትዮጵያውያን፣ ኤርትራውያን ቤተሰቦቻቸውን ያመጣሉ ዛት ስኩል ልንል እንችላለን። ግን እሱም ቢሆን ራሱ በ75 ዓመቶች ላይ ደግሞ አንድ የፍርድ ቤትም ላይ እንደዛ ኮንሲደር እንደተደረገ እሱም ቢሆን ግን አሁን ስነግርሽ የነበረው የፍርድ ቤቶችን ትዕዛዝ የማስፈጸም ጉዳይ ዘገምተኛ ነው። በዚህ አድሚኒስትሬሽን የፍርድ ቤቱ ክርክር መጀመሪያ ዘገምተኛ ነው። በጣም ስሎ ነው ፕሮሰሱ። እንዳልኩሽ ነው። በመጀመሪያ ደረጃ ፍርድ ቤት ቢቀርብ ከፍተኛ ፍርድ ቤት በይግባኝ የመጠየቅ ፖሲቢሊቲ ከፍተኛ ነው። ጠቅላይ ፍርድ ቤት ይደርሳል እያለ ይሄዳል። እነዚህ ሁሉ ሄደው ፕሮሰሱ በጣም ዘገምተኛ ስለሆነ 2 ዓመት 3 ዓመት 4 ዓመት ሊፈጅ ይችላል። ኤንድ የትራምፕ አድሚኒስትሬሽን ይሄን ያውቀዋል እና በደንብ እየተጠቀሙበት ያለው ኦኬ እዛ ፍርድ ቤት ውስጥ ላንጉሽ ያደርግ ኢን ዘ ሚን ታይም እኛ ፕሮሰስ አናደርግም። let me give you another example ወይም ደግሞ አንድ የፖለቲካል አናሊሲሳቸውን ልንገርሽ። በአብዛኛው የትራምፕ አድሚኒስትሬሽን የኢሚግሬሽን አማካሪዎች የሚያስቡት ምንድን ነው? በባይደን አድሚኒስትሬሽን ጊዜ ሰዎች ከ5 ሚሊዮን በላይ ሰዎች እንደውም ፕሬዚዳንቱ ደግሞ 25 ሚሊዮን ይላል ፕሬዚደንት ትራምፕ ያለምንም ችግር ቦርደሩን ክሮስ አድርገው ሀገራችን ገብተዋል ሰዎች ያለምንም ችግር ማንም አልጠየቃቸውም እያሉ ያሉት እነዚህ ሰዎች ወንጀለኞች ናቸው። ሀገራችን ተወራለች ነው ኢንቬዥን እያሉ ነው የሚያወሩት። ፋክስ ኒውስ ላይ ብታዩ የሚያወጡት እንትን ላይ ፖሊሲም ላይ ብታዩ ኢንቬዥን ነው። ኢንቬዥን ማለት ከዚህ በፊት በአሜሪካ የህግ ስርዓት ውስጥ አሜሪካ በሌላ ሀገር በምትወረርበት ጊዜ ፕሬዚዳንቱ የምትወረር የሚለው በጦርነት ማለት ነው። በነገራችን በጦርነት ፕሬዚዳንቱ አንሊሚትድ የሆነ ፓወር አለው ማድረግ መሆን አለበት ብሎ የሚያስብ ፕሬዚዳንቱ እኮ እያለ የነበረው እኮ የትራምፕ አድሚኒስትሬሽን ኢንቬዥን አለ፣ ሀገራችን ተወሮብናል፣ ስለዚህ የፈለግኩትን አደርጋለሁ እያለ ግን በፍርድ ቤት በደንብ ሲያዝ ነው አሁን የኢንቬዥንን ጉዳይ ያለመጡ እያሉ ያሉት ምንድን ነው? በባይደን 4 ዓመት ውስጥ የትራምፕ አድሚኒስትሬሽን አድቫይዘሮች እስከ 5 ሚሊዮን ፕሬዚዳንቱ ግን እስከ 25 ሚሊዮን ሰዎች ወክ አድርገው ሀገራችን የገቡት። ስለዚህ ያን መቀነስ የምንችለው እኔ ባለሁበት 4 ዓመታት ውስጥ ወደዚህ ሀገር የሚገባውን ህዝብ ቁጥር መቀነስና እዚህ ሀገር ያለውን ህዝብ ደግሞ እንዲወጣ በማድረግ ነው እያሉ ያሉት። ይሄ ነው እያደረጉ ያሉት። በነገራችን ላይ በህግ በፖሊሲ ደረጃ አይስ አይቶት የማያውቀው በቢሊየንስ hundreds of billions of dollars ባጀት አለው። ታይቶም የማይታወቅ ኮንግረሱ ሰጥቶታል። ለዚህ 178 የሚያደርሱ ሰዎች 178 ቢሊየን ዶላር ይሄ ለማስፈጸም ማለት ነው። በዚህ ላይ ሰራተኞች በጣም ይቀጥራሉ። ኦፊሰሮች፣ የአይስ ኦፊሰሮች ትምህርት በደንብ አልተማሩም፣ የሚሊታሪ ሳይንሱን አያውቁትም የሚባል አርቲክሎች አሉ። ብዙ ነገሮች አሉ። በአጠቃላይ ልልሽ የምፈልገው ምንድነው ፕሮሰሱ ስለመሆኑን ስላወቁ በተለይ እዚህ ያሉት አሁን የትራምፕ አድሚኒስትሬሽኖች ያን እየተጠቀሙበት እንደሆነ ግልጽ ነው። ስለ ፐብሊክ ቻርጅ ምናልባት ትንሽ ብናነሳ ደስ ይለኛል። በባለፈው ጊዜ በቤኔፊቶችን የሚጠቀሙ የመንግስት ቤኔፊቶችን ምናልባት ኬዛቸው ላይ ችግር ሊያመጣ ይችላል ውሳኔው ላይ ብለን አንስተን ነበረ። እንደሱ አይነት ህጎችን እንደወጡ
እንዴት ነው ስራው እንዴት እየሄደ ነው? በዚህ ዙሪያ ላይ ምን አይነት በተለይ አሁን በጣም ኢንፎርስ የሚያደርጉት ከሴፕቴምበር 18 በኋላ ግሪን ካርድ የሚያመለክቱ ሰዎች ቅድም ከተናገርኳቸው ነገሮች ውስጥ እድሜ፣ ጤና፣ የትምህርት ደረጃ ከዛ በኋላ ፐብሊክ ቻርጅ ከዚህ በፊት ተጠቅሟል ወይስ አልተጠቀሙም የሚል ነው። አንዱ ፋክተር እሱ ነው። ሁሉንም ፋክተር አይተው ኖ ይሄ ሰው ለፐብሊክ ቻርጅ ሊጋለጥ ይችላል፣ አላግባብ ጥቅማችን የመንግስት ጥቅም ይወስዳል የሚል ከሆነ እንዳልኩሽ ቦንድ አፕሊካንቱ ኦር ፔቲሽነሩ ቦንድ እንዲያመጣ። ቦንዱ የሚለው ምንድን ነው? ገና በድራፍት ደረጃ ነው ያለው። ኦነስትሊ ገና ዲቴሉን በደንብ ወደፊት እናየዋለን። ቢያንስ $2,000 ጀምሮ ማስያዝ አለበት ይላል። $2,000 ጀምሮ ነው የሚለው። ኦኬ መንግስት አየኋቸው፣ የ70 ዓመት ሽማግሌ ናቸው፣ ጤናቸው ከፍተኛ የሆነ ችግር አለበት፣ ያንተ ገቢ በቂ ቢሆንም ግን $250,000 አስይዝ ቢባል በህጉ መሰረት ይችላሉ። ምክንያቱም ሚኒመሙን ያስቀመጠው $2,000፣ ከዛ በላይ ምንም የለም። ቤዚካሊ የፐብሊክ ቻርጅ ጉዳይ በተለይ ስትሪክትሊ የሚመጣው ከሴፕቴምበር 18 2026 በኋላ ተፈጻሚ የሚሆነው አሁን እየወጣ ያለው። ከዚህ በፊት የፐብሊክ ቻርጅ የጠየቁ ሰዎች እስካሁን ባለው ሁኔታ ኢንፎርሰብል ነው ወይ? ህጉ ነበረ በነገራችን ፐብሊክ ቻርጅ መጠቀም። ለዚህ ነው ክላይንቶችን ካልቻላችሁ በስተቀር ከዚህ በፊትም አንዳንድ ምሳሌ ሰጥቻለሁ እዚህ ፕሮግራም ላይ። እናት ናት፣ 3 ልጆች አላት። በሚያሳዝን ሁኔታ ኢትዮጵያዊ አሜሪካ ባለቤቷ ድራግ ዓለም ውስጥ ገባ። ራሱን መቻል አልቻለም። ሰው ወደ ኢትዮጵያ መውሰድ ነበረባቸው። ጸበል ምናምን እያሉ ልጆቿን ይዛ ማሳደግ አልቻለችም። በሷ ሀገር ይችን ሴት ፐብሊክ ቻርጅ ጋር ትሄጂ ማለት ነው። የሚበሉት የሚጠጡት አይነው። ከዛ በተጨማሪ ግን ጥሩ እየሰሩ ገንዘብ እያገኙ ግን አላግባብ ሲስተሙን ደግሞ አላግባብ እንትን ማድረግ ደግሞ እሱ ደግሞ ትክክል አይደለም። ቤዚካሊ እያንዳንዱ ፐብሊክ ቻርጅ ጉዳይን ስናኪድ እያንዳንዱ ሰው የየራሱ ስቶሪ አለው። ያንን ነው የሚያዩት። ኦፊሰሮቹ ፋክተሮችን ነው የሚያዩት እንዳልኩሽ፣ እድሜ፣ የትምህርት ደረጃ፣ ጤንነት፣ ከዚህ በፊት ተጠቅመዋል ወይስ አልተጠቀሙም፣ ስራ ገቢ ሊያመጡ ይችላሉ አይችሉም፣ ለአሜሪካ ኮንትሪቢዩት የሚያደርጉት ነገር አለ ወይ የሚሉትን ነገሮች እነዛን ፋክተሮች ያሉ። በተማሪ ቪዛ ከመጡ በኋላ ኤክስፓየርድ ሊያደርግ ይችላል። ቲፒኤስ ላይ ተቀምጠው ሊሆን ይችላል። ቲፒኤስ ደግሞ እንደምናየው ሆኗል። ከዛ በኋላ ተሻግረው ወደ ጋብቻ የሚሄዱ ሰዎች አሉ እና እዛ ጋር አንስተኸዋል። እርግጥ ግን እንደው ግልጽ እንዲሆን ስለፈለግኩኝ ነው። ምን አይነት እድል አላቸው? አንተ እንዳልከው ተመልሰው ነው ወጥተው መግባት ያለባቸው ላይ ሲሉ እንደሰማ ነው ወይስ እድል አላቸው? ለምን ብዙ ጊዜ ወደ ጋብቻ ይሄዳል። ራይት ይሄንን መናገር የምችለው እያንዳንዱን ሰው ሂስትሪ፣ እያንዳንዱ ሰው ስለ ስንት ጊዜ ነው ዩኒቨርሲቲ እያደረጉት፣ ወንጀል አላቸው ወይስ የላቸውም፣ ስለ ጋብቻው ራሱ ብዙ ጥያቄ አለ። ለምሳሌ ቲፒኤስ ላይ ያለች የዛሬ 2 ዓመት ምናምን አግብታ የወለደች ልጅ ልትኖር ትችላለች። ገና ፕሮሰሱን እስቲ ቀስ ብለን እናደርገዋለን ምናምን ይለዋሉ ያሉ እንደዛ። ኦር ደግሞ ገና አሁን ቲፒኤሱ እንዳለቀ የሚገቡ ሰዎች አሉ። እኔ እኮ ልሄድ ነው በቃ አሁን አይ ላቭ ዩ አብሬህ መኖር እፈልጋለሁ፣ እውነተኛ ጋብቻ ነው ያለን። በስማቸው አካውንት አላቸው፣ ባንክ አካውንት አላቸው፣ መኪናቸው በስማቸው ነው፣ ሄልዝ ኢንሹራንሳቸው በስማቸው ነው፣ የሞተር ቬሂክል ኢንሹራንሳቸው በስማቸው ነው፣ ታክስ ጆይንትሊ ፋይል ሲያደርጉ ነበር። እነዚህ አይነት ትዳር ያላቸው ሰዎች ፖሲቢሊቲ አለው። እንዴት ነው ሰክሰስ ሬቱ ምናምን የሚለውን እያንዳንዱን ክላየንት ኬዝ በደንብ ኢቫሉዌት ካደረኩ በኋላ ልናገር ይችላል። ግን ጀነራሊ ግን ሰዎች ከቲፒኤስ ወደ ሌሎች በነፊቶች የሚሄዱባቸውን መንገዶች ግን ኤግዞስቲቭሊ ማየት አለባቸው ከጠበቃቸው ጋር ይችላል። አመሰግናለሁ። አንዳንድ ጊዜ ሰዎች ይደውሉልናል፣ አንተንም እንደሚደውሉልህ አውቃለሁ። እኔም ጋር ያንተን ፈልገው ደውለው በዛው የሚያካፍሉኝ አንዳንድ ችግሮች አሉ። ከዛ ውስጥ ቅድም ስትነግረን እስከ 70,000 የሚገመት ስደተኛ በዲቴንሽን ወይም በእስር ቤት ውስጥ እንዳለ ይገመታል ወይም ይነገራል። ከዛ ውስጥ ግልጽ ነው ኢትዮጵያኖችም አሉ፣ ኤርትራያኖችም አሉ። ከዛ ውስጥ ዘመዶቻቸው፣ ቤተሰቦቻቸው የታሰሩባቸው ይደውላሉ ምን እናድርግ ብለው። ያው እኔ ጠበቃ እናግሩ ነው የምለው። ነገር ግን አንተ የምትመልስላቸው ምናልባት ተመሳሳይ ጥያቄ ያላቸው ይህን የሚያዳምጡ ካሉ
ጠበቃ አናግሩ ነው መልሱ። ስለሚደውሉልኝ ነው። ምን ማለት ነው? በአብዛኛው ምናልባት አሳይለም ያላቸው ዊዝሆልዲንግ ኦፍ ሪሙቫል ያላቸው ሰዎች ከሆኑ ጠበቃ ይኖራቸዋል። በአብዛኛው ለቦንድ ፋይል ማድረግ ሃቤስ ኮርፐስ ፋይል ለማድረግ ጠበቃ ማናገር ያስፈልጋል። ግን ችግሩ ምን መሰለሽ ኪዲ፣ ከዳለስ ኢንተርናሽናል ኤርፖርት ቨርጂኒያ ካለው ተነስታ ዳላስ ከተማ ቴክሳስ ውስጥ ለመሄድ የነበረች አሳይለም የጠየቀች ሴት ቤተሰቦች ደወሉልኝ። የመጀመሪያ ጠይኳቸው ጠበቃ አላት ወይ? አዎ። ኦኬ። ጠበቃዋ ምን አለ? ጠበቃዋ ሌሎች ምክንያቶች መጡ። ኦራይት። ግን ወስደው የት እንዳሰሯት ሌሎች እዚሁ አካባቢ ብትታሰርኮ ችግር የለም። ወስደው አንድ ሚሲሲፒ ያስሯቸዋል፣ አንድ ሌላ ቦታ ሌላ ስቴት ያስሯቸዋል፣ አንድ ሌላ ቦታ ያስሯቸዋል። አትሊስት የት እንዳለች እስከሚታወቅ ድረስ ምንም ማድረጋቸው የመጀመሪያው እሱ ነው። ሁለተኛ ሌትሰሲም ሚሲሲፒ አንድ እስር ቤት ብትታሰር ዲሲ፣ ዋሽንግተን ዲሲ ሲያትል ያለ ጠበቃ ይሄንን ኬዝ ሃንድል ቢያደርገው ይሻላል ወይስ አንዳንዴ ሚሲሲፒ ያለ ጠበቃ ማግኘት? እሱም ፋክተር አለው። ኤንድ ፕላስ ኢንሲስት ካደረጉ ደግሞ ኬዞች ልንይዝላቸው እንችላለን። አይ እዚህ ሀገር ብትሆንም ፕሊስ ይሄን ነገር አድርግልን ብለው ያደረግንላቸውም ሰዎች አሉ። ዲፔንድስ እንደየእንትኑ ነው የሚወሰነው፣ እንደየኬዙ አይነት ነው የሚወሰነው። የታሰረችው ሴት የት ናት? በየትኛው ፍርድ ቤት ነው? የትኛው ጁሪስዲክሽን ውስጥ ነው? ሎየሩ ሄዶ ሌላ ስቴት ውስጥ ይሄን ነገር የማድረግ ፍላጎት አለው ወይ? ታይም አለው ወይ? ሌሎች ብዙ ፋክተሮች አሉ እና ከክላንቱ ጋር ያንን ላወራቸው። ግን አሁንም ዋናው ነገር ግን ጠበቃ ማናገር ኢሚዲየት ያስፈልጋል። መልካም፣ በጣም አመሰግናለሁ። መጨረሻ ማለት እንፈልገው ከቲፒኤስ እና የወላጆችን ግሪን ካርድ በተመለከተ ያነሳኸው ተመልካቾቻችን በጣም ብዙ ትምህርት ሊያገኙ ይችላሉ ብዬ የማስበው በወቅቱ ማድረግ የምንችል ለምሳሌ ሲቲዝን መሆን እየቻለን አይ እኔ ያልሆንም ብለን ብዙዎቻችን እንዘናጋለን። ለምን? ትልቅ ውሳኔ ነው ዜግነትን መቀየር። ነገር ግን ኢማጅን ቤት ገዝተ ልጅ ወልደ አሜሪካዊ ልጆች ወልደ እዚህ እየኖርክ አንዳንድ ጊዜ አዎ ምናልባት በጣም ናሽናሊስት እንሆናለን፣ ሀገራችን እንወዳለን። ነገር ግን ህይወት የምትገፋን ሁኔታ አለ። አሜሪካ መተናል፣ ከሀገር ወተናል እና ህይወታችንን ኮምፕሊኬትድ የሚያደርጉ ነገሮች ውስጥ እንገባለን እና ትልቅ ትምህርት ልንወስድ ይገባል ብዬ ነው። አንተም ተጨማሪ እዚህ ላይ አንስተን ምናልባት ልንዘጋው እንችላለን እና የእናቶችንም እንደዛው እድሉ ያለን ሰዎች ነገ ዛሬ እያለን ምናልባት ጠበቃ ጋር ለመደወል ኬዙን ለመጀመር ቆይ ነገ ዛሬ እንደ ፕራዮሪቲ ሳንወስደው ቀርተን ከዛ በጣም ብዙ ችግር የሚያመጣብንን ሁኔታ ከዚህ ቀደም ስታስጠነቀቅ ነበረ። ቲፒኤስ ላይ ያላችሁ ሰዎች እድሉ አላችሁ አሁንም ሌላ ፕሮሰስ ውስጥ ለመግባት ያላችሁን ሌሎች ቤኔፊቶችን ለመጠቀም ስትል ነበር እና እነዚህ ነገሮችን ቀድሞ ማወቅ እንደዚህ አይነት ፕሮግራሞች ቢጠቅሙት ለዛ ነው። መጀመሪያ ችግር ውስጥ ከመግባታችን በፊት ከችግር መውጣት ከባድ ነው። ሳንገባ የምንጠነቀቅባቸው ሁኔታዎችን ነው ጠቁመህ ያለፍከን። ተጨማሪ በዚህ ላይ ማለት የምችለው ካለ? በእኔ በኩል ግን ጥያቄ እንጨርሻለን። ዛሬ አመሰግናለሁ ኪዲ። እንግዲህ ምን አለ መሰለሽ ህይወት ምርጫ ናት አይደል? እንደዛ ነው እኔ ሰዎች ለምን እንደዚህ መረጣችሁ፣ ለምን ይሄ እንደዚህ ያደረጋችሁ ብዬ ጀጅ ማድረግ አልፈልግም። ትራምፕን ለምን መረጣችሁ ብዬ ጀጅ ማድረግ አልፈልግም። ምክንያቱም በጣም ብዙ ኢትዮጵያውያን የመረጡ አሉ። አሜሪካኖችም ስፓኒሽ ስፒኪንግ ሂስፓኒክስ በአብዛኛው ትራምፕን ነው የመረጡት። ግን በአብዛኛው ዲፖርት እየተደረጉ ያሉት ስፓኒሾች ናቸው። የፖለቲካ ሀሳብ ነው፣ የፖለቲካ ውሳኔያቸው ነው። አምና ጎይንግ ቱ ጀጅ them። ከዛ በተጨማሪም የግሪን ካርድ እያላችሁ ለምን ሲቲዝን አልሆናችሁም ብለን ጀጅ አናረጋችሁ። ምክንያቱም እንደ ናሽናሊስት እንኳን ባይሆን ከልባቸው ኢትዮጵያውያን የሚወዱ ሰዎች አጋጥመኛል። እንዴት እኔ በቃ ልሞት እየተዘጋጀሁ ያለሁ ሰው እንዴት ሀገሬን እክዳለሁ ምናምን የሚሉ ሰዎች አሉ። አይ ሪስፔክት እኔ ችግር የለብኝም። ምን ያክል ሀገራቸውን የሚወዱት የሚለው ፖዚቲቭ ሳይዱንም አያለሁ። ነገር ግን ይዞት ደግሞ የሚመጣ ችግር አለ ነው። አንድ ሰው ግሪን ካርድ ቢኖረውና ሲቲዝን ቢሆን ተመሳሳይ ወንጀል ቢሰራ ለግሪን ካርዱ ያለው ህግና ለሲቲዝን ለሆነው ህግ ይለያያል። ምናልባት ምሳሌ ልስጥሽ፣ ሻፕ ሊፍቲንግ
ዲፖርት ሊያስደርግ ይችላል ግሪን ካርድ ያላቸው ሰዎች ከሆኑ። ሻፕ ሊፍቲንግ ግን ሲቲዝን የሆነ ሰው ከሆነ ግን ዲፖርት ሊያስደርገው አይችልም እዚህ ሀገር። አይኔ ዲፖርት ቢያደርጉኝም ችግር የለውም ምናምን፣ እሱ ምርጫ ነው በነገራችን ላይ ሶ ቾይስ። ሰዎች ግን አንደርስታንድ ማድረግ አለባቸው። አሁን ባለው ሁኔታ በዚህ መቀጠል አለብኝ። ዲፖርት ብደረግ ቤቴን፣ ንብረቴን፣ ልጆችስ ብለው እንዲያስቡ መገፋፋት አለብን። ከዛ በተጨማሪም እኮ ሲቲዝን እኔ እኮ የአሜሪካ ሲቲዝን እንደነበርኩ አላውቅም፣ ስለዚህ የአሜሪካ ሲቲዝን ይነሳልኝ የሚሉ ሰዎችም እኮ አሉ። ታውቂያለሽ፣ ከዚህ በፊትም እዚህ ፕሮግራም ላይ ተናግረናል። ፈረንሳዊ ዜጋ የሆነ አባትየው አሜሪካዊ ነበረ፣ ልጅ እስከ 24 ዓመት እስከሚሞላት አሜሪካዊ እንደሆነች አታውቅም። ሺዝ ፍሬንች። ከዛ በኋላ በህጉ መሰረት አሜሪካዊ የሆኑ ሰዎች የትም ሀገር የሚያገኙት ኢንካም ታክስ ይደረጋል ሲባል ነው ወራሪ ቶኪንግ አባውት እኔ አሜሪካ አይደለሁ ምንድን ነው የምታወሩት? ምንም ማለት የአሜሪካ ዜግነታቸው አንፈልግ የሚሉ ሰዎችም በሌላ ዓለም ውስጥም አሉ። ይገባል። ይሄ ሁሉ የምናወራው ምንድን ነው? ሰዎች ኢንፎርምድ ሆነው እንዲወስኑ ነው። ኢሞሽናል ሆነው እንዲወስኑ አልፈልግም። ኢንፎርምድ ሆነው ግን መወሰን ይችላሉ። ምርጫ ነው። መመለስም ይቻላል። ስለዚህ ያንን የኛ ያው እንዳልከው መረጃውን መስጠት ነው። እንደገና አንዳንድ ጊዜ ደግሞ ህይወት በጣም ቢዚ ስለሚያደርግ እንዴ ብለው የሚያስታውሱ ሰዎች አሉ። እንዲህ አይነት ነገር ስናደርግ እውነታቸውን እኮ ብለው በተለየ ፐርስፔክቲቭ እንዲያዩት ነው እንጂ እንዳልከው ይሄ የተነጋገርናት መጨረሻ ላይ የምርጫ ጉዳይ ነው። እንግዲህ ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። በጣም ብዙ ነገሮችን ነው ከቨር ያደረገልን ዛሬ ያሳምን። እናንተም እንግዲህ አገልግሎትን ማግኘት የምትፈልጉ ጠበቃ የሚያስፈልጋችሁ ጊዜው በራስ የሚወሰን ምናልባት አንዳንዶቻችሁ በሙያችሁ ዶክተር፣ ኢንጂነር ልትሆኑ ትችሉ ይሆናል። ፎርሙን ሙላቱ፣ ወረቀቱን ማየቱ ችሎታው ሊኖራችሁ ይችላል። ነገር ግን ምንም ይሁን ምን እንኳን አይደለም እናንተ በሌላ ሙያ ውስጥ ያላችሁ ከጠበቃ ከልምድ ራሱ ልዩነት አለው ብዬ ነው እኔ በግሌ የማምነው። ለዛም ደግሞ በጣም አጥብቄ ሪከመንድድ የማደርገው እስካሁንም ምንም ነገር ከምስጋና ውጭ ሪሲቭ አድርጌ አመሰግናለሁ። በዛ ምንም አይነት ኮምፕሌንት እስካሁን ያልቀረበብኝ በጠበቃ አሳምን ነውና፣ ስለዚህ ደውሉለት፣ አማክሩት፣ አትወስኑ ብዙ ነገር ለምን አሁን በትንሽ ነገር ሊስተካከል የሚችል ጊዜም ኮስትም ኢሞሽናል ፋይናንሻል ብዙ ነገር ኮስት ሲያደርጋቸው ተመልክተናል እና ጥንቃቄ አድርጉ። ዛሬ የሰራነው ፕሮግራም አክቹዋሊ ትንሽ አስቸጋሪ ሊመስል ይችላል። ብዙ ለውጦች አሉ። ብዙ ሰዎችን አፌክት ሊያደርጉ ይችላል። ብዙ ሰዎችን ሊያስጨንቅ ይችላል። ግን ከጭንቀቱ ወጣ ብለን ምን ማድረግ አለብኝ የሚለው ላይ ፎከስ ማድረግ ያስፈልጋል። ሁሉ ጊዜ እንደምንለው ይህንን ታይም በደንብ ሰርቫይቭ እናደርገዋለን። አትስ ፎር ሹር። ነገ ደግሞ ጥሩ ጊዜ ይመጣል። ስለዚህ በተስፋ እንድንኖር ነው። ምክንያቱም አንዳንድ በተለይ ወጣቶቹ በቲፒኤስ ካንስል መደረግ ካወራኋቸው በኋላ የተረዳሁን ነገር በጣም ትንሽ ችግር ውስጥ ኢሞሽናሊ ችግር ውስጥ የገቡ ልጆችን አይቻለሁ። እዛ ደረጃም እንዳንደርስ ሌላው ቢቀር ሀገር አለን፣ ሀገር አለን፣ ወገን አለን። እሱም እንደ አንድ ኦፕሽን ማየትም ያስፈልጋል። አንዳንድ ይገባኛል ምልሽ ከአንድ የወሎ ገጠር ከተማ መብላት ከተሳነው ቤተሰብ ውስጥ ነው የመጣሁት። የኢትዮጵያና የአሜሪካ ላይፍ ይገባኛል፣ ልዩነቱ ይገባኛል። ሰዎች እዚህ መቀመጥ አለባቸው፣ እዚህ መኖር እንደሚፈልጉ ልጆቻቸውን እዚህ ግን ቢሆንም ግን አንዳንድ ችግር አለ። ሀገር አለን፣ ቢያንስ ወገን አለን፣ የምናኮርፍበት ቦታ ይኖረናል። ሰው እሱንም ማሰብ ያስፈልጋል። አትሊስት ሁሉ ነገር ሰማይና ምድር ድብልቅልቅ ሲልብን ግን እግዚአብሔር አለን፣ ሀገር አለን ብለን እንድናስብ ነው ጥሬ እንትን የማደርገው። አመሰግናለሁ ስለጋበሽኝ። በጣም እኔም አመሰግናለሁ። ወራዊ ዝግጅታችንን እየጠበቅ ስለምትመጣ ውድ ጊዜህን፣ የቤተሰብ የስራ ጊዜህን ሰውተህ እዚህ ስለምትመጣ በጣም አመሰግናለሁ። እንዳልከው ነው መኖር ደግ ነው። በዛ ላይ ደግሞ ኦልሞስት አሁን አመት አልፏል። የትራምፕ አድሚኒስትሬሽን ሲቀየር ምን ይዞ እንደሚመጣ አናውቅም። ህግ ሲሽረው እንመለከታለን። ብዙ ነገር አይተናል። ስለዚህ ሁልጊዜ እንደምንለው አንገታችንን ደፍተን ረጋ ብለን ቅድም ጠበቃ ሳምን ነግሮናል። ዲፖርት እናርግ እንኳን ቢሉ 20 ምናምን ዓመት 27 ዓመት ሊፈጅባቸው ይችላል። ስለዚህ በዛ ውስጥ ደግሞ ምን እንደሚፈጠር አናውቅምና ዋናው ነገር
መረጋጋት ነው ሁሌ እንደሚመክረንና ምን እናድርግ ብሎ ማሰብ ነው። ለምን አይምሯችን ከተጎዳ ኢትዮጵያ ኖረን እዚህ ኖረን ምንም ለኛ ምንም ለውጥ የለም። ዋናው አይምሯችን ነውና እንዲህ አይነት ነገር ደግሞ በጣም ብዙ ሰዎችን ስትረስ ላይ ሲከት በጣም እመለከታለሁ። የእኛንም ብቻ ሳይሆን ሌሎች ዜጎችን እዚህ በካናዳ ህንዶቹ ራሳቸውን ሲያጠፉ ብዙ በዜና እንሰማለን። እና ተረጋግተን መፍትሄው ላይ ማተኮር፣ እንደዚህ አይነት የሚያረጋጉ ፕሮግራሞችን ማዳመጥ፣ ጠበቃን ማማከር እላለሁኝ። ለሁላችንም እግዚአብሔር እንግዲህ ይጠብቀን ባለንበት በጭንቀት ውስጥ ያለነው። በሌላ ዝግጅት እስከምንገናኝ ድረስ እዚህ ላይ እንሰናበታለን። ቸር ቆዩን።